ዛሬን ጨምሮ እንግዲህ ለሁለት ተከታታይ ሳምንታትም እንዲሁ አንጋፋውን የኢትዮጵያ ኤሌክትሪክ አገልግሎትን ለየት ባለ መልኩ እንመለከተዋለን። የኢትዮጵያ ኤሌክትሪክ አገልግሎት የሚሰጠው አገልግሎት እጅግ ሰፊና ውስብስብ ነው። በዚህም ምክንያት ይመስላል ታዲያ ከአገልግሎት አሰጣጥና ከኤሌክትሪክ ኃይል መቆራረጥ ጋር ተያይዞ ብዙ ቅሬታዎች ሲደመጡበት ይስተዋላል። የችግሩ ምክንያት ምንድነው? ችግሩን ለመቅረፍስ ምን አይነት ጥረቶች አሉ? ዛሬና ቀጣይ ሳምንት ለነዚህና ከአድማጮች ለሚነሱ ሌሎች ተያያዥ ጥያቄዎች ምላሽ ይሰጥባቸዋል። ለዚህ ደግሞ የቀድሞ ባልደረባችን የአሁኑ የአገልግሎቱ የኮሙኒኬሽን ስራ አስፈጻሚ አቶ አንዋር አብራር እንግዳ ይዞ ይጠብቃችኋል። አድማጮቻችን በስልክ መስመሮቻችን ቀጥታ እየደወላችሁ እንዲሁም በ8222 የጻፋችሁ አስተያየታችሁን ልትሰጡን ትችላላችሁ። በጥያቄም እንዲሁ እንድትሳተፉ እንጋብዛችኋለን። እኔ መንግስቱ ስፍር ነኝ። አለማየሁ ተመስገን የእናንተን ስልክ ይቀበላል። ፋንታ ሞላ ደግሞ ቴክኒኩን ትቆጣጠራለች። አሁን ወደ አንዋር እንግዳ ከማለፋችን በፊት በአውደ ኤሌክትሪክ የፕሮግራም ቆይታችን ለ22 ሳምንታት በተለያዩ አካባቢዎች ተዟዙረን የሰበሰብናቸው የአድማጮች እንደዚሁ ደግሞ የተገልጋዮች ሀሳቦች አሉ። እሱን እንሰማና ስንመለስ አንዋር ከእንግዳው ጋር የሚቀጥል ይሆናል። ጥሩ ጊዜ ይሁንላችሁ። አብራችሁን ቆዩ። እሺ፣ ይርጋለም እባላለሁ። ምን አገልግሎት ለማግኘት ነው የመጣው? እኛ እንኳን ቆጣሪ ለማስገባት ነበር የመጣነው። እሺ፣ እንዴት ነው አገልግሎታቸው? ምን አያችሁ? ምን ታዘባችሁ? ከበፊቱ በጣም በሚባል ደረጃ ተሻሽሏል። አሪፍ ነው። ለውጥ አለው። ለውጥ አለው። ቴክኖሎጂውንም ያማከለ ሁሉም ሰው ሳትጉላላ የምትጠቀምበት። እንደው ወደፊት ምን ቢሻሻል ምን ቢስተካከል እንደው ጥሩ ነው ትያለሽ? ከዚህ የተሻለ አገልግሎት ለማግኘት ደግሞ ወደፊት ምናልባት መግቢያ በር ላይ የተመሽ ነገር ካለ ችግር የለም ለማስተካከል ስለሆነ ውስጥ ላይ ስትመጣ አሰራራቸው ደስ ይላል። ማለት አትንገላታም፣ አትጉላላም። ምናልባት የደንበኛ ወደ የምትስተናገድበት ጋር ስትገባ የሚያስተናግዱ ሰዎች እነሱ ላይ እንከን ይኖራል እንጂ ውስጥ ስትገባ ያለው ነገር ደስ ይላል። በጣም አርኪ ነው። ያው ከመጣ ወዲህ በጥሩ ሁኔታ ነው አገልግሎት ያገኘሁት። እንደመጣ ጉዳዩ ወደሚመለከተው አካል አስተላለፉኝ። ከዛ በኋላ ያው በጥሩ ሁኔታ አገልግሎት እያገኘሁ ነበር። ጥሩ እየሄደልህ ነው? ጥሩ ምላሽ እየሰጡህ ነው ለምትጠየቀው ጥያቄ? አዎ ጥሩ ምላሽ ሰጥቶኛል። አሁን ፕሮሰስ እያደረጉኝ ነው፣ እየሰሩኝ ነው የኔን ጉዳይ። መልካም። እንደው አሁን ካየኸው ከመጣህ በኋላ ካየኸው ተነስተህ እንደው ምን ቢያሻሽሉ ወደፊት አገልግሎታቸው ጥሩ ይሆናል? ምን ነገር ላይ እንደው ቢያሻሽሉ ጥሩ ነው ብለህ ታነሳለህ? አሁን እኔ እንዲህ ቢያሻሽሉት ብዬ ማስበው ነገር ብዙም እየታየ ነገር የለኝም። በጥሩ ሁኔታ ያው ተስተናግጃለሁ። እንዲያሻሽሉ ብዬ ማስቀምጠው ለጊዜው የታየ ነገር የለም። በጣም ብዙ ነገር የተሻሻለ ነገሮች አሉ። ለምሳሌ አሁን በፊት ማለት ነው ቆጣሪ ለማስገባት በጣም ብዙ ወረፋ ነበር የምጠብቀው። በጣም ብዙ ወረፋ ማለት ነው። ማለት በቃ ተመዝግቦ 100 ሰውም ሊሆን ይችላል፣ 200 ሰውም ሊሆን ይችላል። በቃ ያንን ወረፋ በጣም ጠብቃለሁ። አሁን ግን ቆጣሪ አሪፍ ነው አለ። በመጣበት ሰዓት ተስተናገዳለህ። ቆጣሪን ወስደህ ትሄዳለህ እና ምንም በቃ አሁን አንድ ሳምንትም የሚፈጅብህ ነገር የለም። በቃ ወዲያው አመለከት ወዲያው ጉዳይ ይገባላል። አዲስ ደንበኛ ወይም አዲስ ኤሌክትሪክ ፍላጎት በሚመጣበት ሰዓት ድሮ የሚታወቅበትን የቢሮክራሲ ማብዛትና ደንበኞችን ማጉላላት በእኛ ታሪክ ይቆም ነው። እንደ ሐዋሳ ሪጅም ኤሌክትሪክ በአንድ ቀን እንሞቱ አድርገን የዛሬ ዓመት ስንነሳ ለምንድን ነው ከኢትዮ ቴሌኮም የምናየው ከሌሎቹ ተቋማት የምናየው ያ ግሬስ የመጣው በምንድን ነው የሚል ነው። እኛስ መሆን አንችልም። ስለዚህ ምንድነው ሪጅን ቲሙ ይሄንን ሞቶ አመጣ፣ ወደ ታች አወረደ። ያለምንም ማቅማማት ጀምሮ ብለን ጀመር። ሪሶርስ ምክንያት ሊሆን አይችልም፣ የሰው ኃይል ምክንያት ሊሆን አይችልም። ቢኮዝ ስታየው ያን ምክንያት ያደረጉ ችግሮች አይደሉ። የአቲቲዩድ ያስተሳሰብ ችግር ነው ያለው፣ የአመለካከት ችግር ነው ያለው። እሱ መቼ ነው የሚያበቃው? ሶስቱን ታሪክ እናቆም የሚል ነው የተነሳው ከሪጅን ዳይሬክተሩ ጨምሮ እስከ ታችኛው የስራ ክፍል። እሱን ይዘን ዶር ቱ ዶር ነው ወይም ደግሞ ቤት ለቤት ነው አውርዶ ችግሩ ምንድን ነው ብሎ ደንበኞቹ ማግኘት አለበት የሚል በዚህ እነሱን እናመሰግናቸዋለን። ወደ አሁኑ ይመጣሉ፣ ወደ አሁኑ ይሰሩልናል። እዛ ጋር ችግር አለ፣ የኃይል የፓወር ችግር አለ ካልን ወደ አሁኑ ይመጣሉ። ያን ነገር ያስተካክሉልናል። ሌላ ቢቀሩ እንኳን መስመሩ እንኳን እየሰካከለ ያው ሰራተኛ ስራ ለቀቀ እንዴት ይሻላል ብንል ወደ አሁኑ ደግሞ ከአንዱ መስመር አላቆ ወደዚህ በማገናኘት ያ የሚሰራው የሚጠገነውን ደግሞ እየተጠገነ እያለም ይደርሱልናል። ግን እንዳጠቃላይ ከሆነ ደግሞ የተወሰነ ሰዓት ታገሱልን ይላል። እኛም ታግሰን እንጠብቃለን። ያው ይሰሩልናል፣ መጥተው ያስተካክላሉ፣ ወደ ስራ እንገባለን ማለት ነው። ስለዚህ ኤሌክትሪክን በአንድ ቀን ማስገባት እንችላለን። ማንችል ከሆነ ደግሞ ተዋርደን እንመለሳለን።
ግን እንችላለን ብለን ወጣን ማለት ነው። ይቻላል። የሚቻልበትን መንገድ አሳክተናል። ሰርቨር ፈጣን አይደለም፣ ኔትወርክ ምናምን ሁሉ በቃ ምክንያት ሊሆን አይችልም። ግን ከአቅም በላይ ከኤፈርት በላይ መስራት ይጠይቃል። በመደበኛው ስኬጁል አይቻልም እውነት ለመናገር። አዲሱ መስመር ከተዘረጋልን በኋላ ግን ይሄ ነገር ኦልሞስት 99% ተፈቷል ማለት እንችላለን እና የባለሀብቶቻችንም የኃይል ፍላጎት ላይ ያለው ሳቲስፋክሽን በትልቁ ጨምሯል። እንግዲህ ለየትኛውም ኢንዱስትሪ ጀርባ አጥንት የሚባለው ያው ኃይል ነው። እንደምታውቀው የኃይል ፍላጎት የዋዠቀ የኃይል አቅርቦት አለ ማለት ባለሀብቶች ኮንፊደንሳቸው በጣም ይቀንሳል። እውነት ለመናገር ሌሎች ሙሉ መሰረቶችን እንኳን አቅርበ በወር 1 ሰዓት 30 ደቂቃ እንኳን ቢጠፋ ኮንፊደንሱ በጣም ይቀንሳል። ስፔሻሊ የውጭ ባለሀብቶች ከኃይል አቅርቦት ጋር ያላቸው ኢሹ በጣም ትልቅ ነው እውነት ለመናገር። ይሄን አዲሱ መስመር ካስገባም በኋላ ያላቸው የፕሮዳክሽን ኤፊሽንሲ የማምረት ፍላጎታቸው ኢቨን ሪኢንቨስት የማድረግ ፍላጎታቸው በከፍተኛ ሁኔታ ጨምሯል። ይሄ ለኛ ደግሞ ትልቅ ትርፍ ነው እውነት ለመናገር። መሻሻል አለበት የምለው አሁንም እያሻሻሉ ነው። በይበልጥ መቀጠል እንዳለባቸው የምረዳው አንደኛ ኔትወርኩ ላይ ነው መሰራት ያለበት። ለምን መስመሮቹ ያረጁ ብዙ አመት ያገለገሉ ያ በኮንክሪት በተለያየ ነገር ቢያዘምኑት ጥሩ ነው። ያ ነው ትልቁ መቆራረጥ የሚያመጣው። አንድ ይሄ ነው። ሁለተኛ ሰርቪስ አሰጣጣቸው በይበልጥ ማሻሻል አለባቸው። አሁን ፈጥነው ነው እየመጡ ያሉት። አሁንም ወዳው ሰው አገልግሎት ማግኘት እንዳለበት፣ ማብራት ጠፍቶ ማደር እንደሌለበት እና ይሄ የበለጠ ቢያሻሽሉት ጥሩ ነው። ልክ ነው። የትም ቦታ ለውጥ ካለ መንገራገጭ አለ፣ የግድ ነው። የትም ቦታ የትም ተቋም ላይ ያለ ነው። በዚህ መንገራገጭ ውስጥ ለውጡ እየተፋው የሚሄድ ይኖራል። ከለውጡ ጋር ራሱን አብዴት አድርጎ ሪፎርሙን ተከትሎ የሚሄድ አለ። በመንገጫገጭ ሂደት ውስጥ ደግሞ በአስተሳሰብ በምን ተቃኝቶ ተለውጦ አብሮ ደግሞ ከአሮንቃው ወጥቶ ያንጓተተ የሚሄድ ይኖር ይችላል። እሱን ህልም ተፈርቶ ሳይተኛ እንደማይታደረው ሁሉ ገና ይሄ ይሆናል ብሎ አመራሩ ሸብረክ አላለም። በመሰረቱ አይደለም ሪፎርሙን ኤሌክትሪክ በአንድ ቀን ስንጀምር ፈተናው ከውስጣችን ነበር። ቢኮዝ አንድ ቀን በሆነ ቁጥር የሚቀርባቸው ያለአግባብ ጥቅመኞች አሉ። በድለላ የሚተዳደሩ እኛ ውስጡ ነው። ሌላ መንገድ የሚተዳደር በርካታ አደናቃፊ ከውጭም ከውስጥም ነው። ያንን ባንዴ ጠርገላ ትጥለው ትችላለህ፣ ታሳየዋለህ፣ ትመክረዋለህ። እያየህ እየተማረ የሚሄደውን እያስተማርክ የማይማረውን ደግሞ ተመጣጣኝ የሆኑ እርምጃዎችን ወስደናል። ተመልሰናል። ክቡራትና ክቡራን አድማጮቻችን ጉዳይ ለአደባባይ ነው እያደመጣችሁ የምትገኙት። እንዳልናችሁ ዛሬ የኢትዮጵያ ኤሌክትሪክ አገልግሎት የአገልግሎት አሰጣጥና አጠቃላይ የኢትዮጵያ ኤሌክትሪክ አገልግሎት ማን ነው፣ መነሻው ምንድነው ከሚለው ጀምረን የምንመለከትበትን መርሃ ግብር ነው ወደ እናንተ የምናሻገረው። እንቀጥላለን። ላላችሁ ሀሳብ አስተያየት 0115591151 0115536006 እና 0115536008ን ልትጠቀሙ ትችላላችሁ። 8222 ላይ ደግሞ አጠር ያለ መልእክት ብትጽፉ ትስተናገዳላችሁ። አሁን በቀጥታ ወደ አንዋር ነው የመመራችሁ። አንዋር ወደ ቀደመ ሙያው ይመለሳል። ስለዚህ ከእንግዳው ጋር ቆይታ ያደርጋል ማለት ነው። በጣም አመሰግናለሁ መንግስቱ። ጉዳይ ላይ አደባባይ ላይ ትገኛላችሁ። በርካታ ጉዳይ ይነሳል ብዬ አምናለሁ። የዛሬ ጉዳያችን ለ2 ሳምንታት ማለት ነው ኤሌክትሪክና ከኤሌክትሪክ ጋር በተገናኘ ነው የምንቆየው። በኢትዮጵያ ኤሌክትሪክ አገልግሎት የሚቀርቡ ኤሌክትሪክ አገልግሎቶች እንዳሉ ይታወቃሉና በርካታ ደንበኞች በአገልግሎቱ ላይ ሞገሳም ወቀሳም አላቸው። ስለዚህ ሁለቱም እያነሳን የምንቆይበት ፕሮግራም ነው። ጉዳይ ለአደባባይ ላይ ያቀረብነው የዛሬ ጉዳያችን 2 ምዕራፍ አለው። ሳምንት ደግሞ ሲመጣ እንዴት እንደሆነ በትንሹ ለማንሳት ልሞክር። በዛሬ ጉዳያችን 2 ነገር የምናነሳው አጠቃላይ አገልግሎቱ ከየት ተነስቶ የት ነው የደረሰው፣ አጠቃላይ ለውጡስ ምን ያህል እየተጓዘ ነው፣ እኛ ደግሞ ሀገሩን ሁሉ ትኩረት አድርገን ለመስራት ስለምንሞክር ደግሞ የገጠር ተደራሽነታችንስ እንዴት ያለ ነው የሚለውን ሰፋ ያለ ነገር እናነሳለን። ምን ደግሞ ችግሮች ገጥመውናል እሱን ጨምረን እንጠቃቅሳለን። ይሄ የመጀመሪያውና ዋነኛው ጉዳያችን ነው። እሱን ተከትሎ በቀጥታ የስልክ መስመራችን ላይ ደግሞ አድማጮች እናስገባና እዚህ የምናነሳውን እዚህ እናነሳለን። የቤት ስራ ደግሞ ይዘን የምንሄደውን የቤት ስራ ይዘን እንሄዳለን። ይሄ መጀመሪያና የዛሬ ጉዳያችን ነው። በሚቀጥለው ሳምንት ደግሞ ስንመጣ በቀጥታ የደንበኞች አገልግሎት እንዴት እየሄደ ነው፣ ማዕከሎቻችን ጋር ስትሄዱ ምን ገጠማችሁ፣ የኢትዮጵያ ኤሌክትሪክ አገልግሎት ምን አጎደለ ብለን ደግሞ እንጠይቃለን። በተመሳሳይ የኃይል መቆራረጥ የብዙዎቹ ጥያቄ እንደሆነ እናስባለንና
ጠቅለል ብሎ ኔትወርካችን የኃይል መቆራረጡ እንዴት እየሄደ ነው፣ ምን ደግሞ ችግሮች እየገጠማችሁ ነው፣ እሱን የምናወራበት የሚቀጥለው ሳምንት ሁለተኛ ምዕራፋችን ነው። ሁለቱንም ላይ ቀጥታ መስመር የምናስገባቸው አድማጮች ይኖራሉ። በዚህ ጉዳይ ላይ ነው የምንቆየው። ከኛ ጋር ስለምትሆኑ በጣም እናመሰግናለን። እያስተናገድኳችሁም ቆየው አንዋር አብራር ነኝ። የዛሬ ደግሞ ከአገልግሎቱ ሁለታችንም ከአገልግሎቱ ነው በእርግጥ የመጣ ነው። ከአገልግሎቱ የፕሮሰስ ኳሊቲ ማኔጅመንት ስራ አስፈጻሚ ደግሞ አቶ እሱ ባለዋል። አስቀድሜ ሱቤ እንዴት አረፈድክ ማለት ፈልጋለሁ። እሺ እንደምን አረፈዳችሁ አድማጮቻችንም ሰላም ማለት ነው። ደንበኞቻችንም አይደል ደንበኞች ኦልሞስት ሁሉም ኢትዮጵያዊ ደንበኛችን ነው እንላለን አይደል? እንደመረህ ኤሌክትሪክ አብዛኛው የሚጠቀም ሁሉ የኛ ደንበኛ ነው። የዛሬ ጉዳያችን ሰፋ ያለ ነገር እናነሳለን። በተቻለን መጠን ከአገልግሎቱ ጋር የተገናኙ ጉዳዮች መረጃ የምንሰጥባቸው ፕሮግራሞች በርካታ እንደሆኑ ይታወቃል። አንደኛው አድማጮቻችን ደንበኞቻችን የምናገኝበት የሬዲዮ ፕሮግራም ነው ብለን ከአመት እስከ አመት ከፋና ኤፍኤም ጋር እንሰራለን። ስለዚህ ቋሚ ፕሮግራም አለን። እዛ ላይ በርካታ መረጃዎችና በርካታ ነገሮች እናቀርባለን። ዛሬም የሱ ኤክስቴንሽን ወይ ደግሞ ቀጥያ ፕሮግራም አድርገን ማንሳት እንችላለን። ለምን በተቀዳ ፕሮግራም ብቻ እንመጣለን? በቀጥታ መስመር መተን ከአድማጮቻችን ጋር ከደንበኞቻችን ጋር አንድ ደረጃ ደግሞ እስቲ እንቅረብና ጥያቄያቸውን ያቅርቡ፣ ምን እንደሚሰማቸው እንስማ። አጠቃላይ አገልግሎቱ የት ደረጃ ላይ ነው ያለው፣ ምን ደግሞ በትክክለኛ ችግር ገጥሞታል፣ እሱን ደግሞ እስቲ በአካል መተን ትንሽ እናብራራ ብለን ስላሰብን ነው። ለዚህ ነው ከፋና ጋር ረጅም ጊዜ የቆየ ግንኙነት አለን። ቋሚ ሬዲዮ ፕሮግራም አለን። ብዙ ጥቆማዎች ይመጡልናል በፋና በኩል። ለዚህ በጣም ከፍ ያለ ምስጋና አለን። ሌላኛው ደግሞ በተለያየ ምክንያት ሶሻል ሚዲያችን ላይ ደግሞ የምናስተዋውቃቸው በርካታ ጉዳዮች አሉ። ደንበኞቻችን ቢያውቁት ቀድመው ቢዘጋጁ። ወደ ጉዳያችን በቀጥታ ከመግባታችን በፊት እሱ ባለው ፕላንድ ኢንተረፕሽን አንፕላንድ ኢንተረፕሽን የምንለው ነገር አለና ትንሽ እሱን ብናነሳው ደስ ይለኛል። ለምንድነው የምናቋርጠው? በእቅድ ለምንድነው የእቅድ ያልሆነ ደግሞ ሲቋረጥ እንዴት ነው የምናስተዋውቀው? ትንሽ እናንሳ። እሺ አመሰግናለሁ። እንግዲህ ኤሌክትሪክ በሁለት ምክንያት ይቋረጣል። አንዱ ታቅዶ የሆነ ጉዳይ ለማሳካት ጥገና ለማከናወን ሊሆን ይችላል፣ ሊከናወን ይችላል። ያልታቀደ የምንለው ደግሞ ከተቋሙ ቁጥጥር ውጭ በሆነ አክሲደንት ሲያጋጥም ወይም ደግሞ ያልታሰበ ጉዳይ ሲያጋጥም እዛ ጉዳይ ይቋረጣል። እንግዲህ የታቀደ የሚባለው ቅድም አንዋርም ስታነሳ እንደነበረው ማህበራዊ ሚዲያችን ላይ ገብተው ቢያዩ፣ ዌብሳይታችን ላይ ገብተው ቢያዩ ቢያንስ ከ24 ሰዓት አስቀድሞ የሚቋረጡ አካባቢዎች ለጥገና ስራ በተለይ ያው መስመራችን በየጊዜው ሰርቪስ መደረግ አለበት፣ መጠገን አለበት፣ መሻሻል አለበት። ሪሃቢሊቴት እናደርገዋለን፣ እናሳድገዋለን። ለዚህ ስራ ደግሞ ያው ላይቭ ሜንቴናንስ መስራት አይቻልም። ላይቭ ሬዲዮ ላይ መናገር ይቻላል። ስለዚህ ለዛ በርግጥ እሱን እያሳደግን ወደፊት የምንሰራው አንዱ ሪፎርም እሱ ነው። አንድ ስምምነትም አለ አይደል? ኤሌክትሪክ ሳይቋረጥ ጥገና ለማከናወን የሚያስችል። ከዛ ውጭ ግን እንደሚታወቀው ኤሌክትሪክ አደጋ ስለሚኖረው ለደንበኞቻችንም ለእኛም ሴፍቲ ሲባል በተወሰነ ሰዓት ውስጥ ያንን ጥገና ለማከናወን አስቀድመን ፕላን እናደርጋለን፣ ለደንበኞቻችን እናሳውቃለን። ከዚህ በፊት አናሳውቅም ነበር፣ ቸልተኝነቱ ነበረ። አሁን ደንበኞቻችን የኢትዮጵያ ኤሌክትሪክ አገልግሎትን የፌስቡክ ገጽን ቢያዩ በማንኛውም ጊዜ የሚቋረጡ መስመሮችን እዛ ላይ ሊስት ማግኘት ይቻላል ማለት። ስለዚህ ሁለቱ መቋረጦች እነዚህ ናቸው። ልክ ነው። በጣም ዋነኛው ጉዳይ ደንበኞቻችን ጥራት ያለው ኤሌክትሪክ መዳረስ አለበት። ጥራት ያለው ኤሌክትሪክ ብቻ ሳይሆን ጥራት ያለው ደግሞ መረጃ ሊያገኙ ይገባቸዋል። ደንበኛ ማክበር የመጀመሪያውና ዋነኛው ጉዳይ ነው። ቀድመን እንደምናቋረጥ ካልተናገርን ደንበኛው ራሱ ዝግጅት እንዳያደርግ ያደርጋልና ይህን ሁሉ መታሰብ አለበት። ቀደም ብሎ አቶ ሱባለው እንዳነሳው ኃይል የሚቋረጥባቸው አቅደን የምናቋረጥባቸው መሰረታዊ ምክንያቱ በዘላቂነት ጥራት ያለው ኤሌክትሪክ ለማዳረስ መስመሮቻችንን ማደስ ስለሚያስፈልግ ነው። የተወሰኑ ነገሮች ለማንሳት እንሞክራለን። ከምን ብንጀምር ጥሩ ነው? አጠቃላይ የኢትዮጵያ ኤሌክትሪክ አገልግሎት መጠነኛ ፕሮፋይሉን ብናነሳ ደስ ይለኝ። አገልግሎቱ ከየት ነው የጀመረው፣ የት ጋር ነው ያለው የሚል በጣም ዘለግ ያለ ውይይቶችና ዘለግ ያለ ነገር እንደሚፈልግ እረዳለሁ እና መጠነኛ ነገር እናንሳ። የኢትዮጵያ ኤሌክትሪክ አገልግሎት ከየት ጀመረ? ትንሽ አንሳልኝ። በቅድሚያ ግን ኤሌክትሪክ ሴክተሩ በተለያዩ ተቋማት የተደራጀ በመሆኑ እኛ ማንን የኢትዮጵያ ኤሌክትሪክ አገልግሎትን ነው እኛ ዛሬ ወክለን የመጣ ነው። ስለዚህ የኢትዮጵያ ኤሌክትሪክ አገልግሎት ማለት
ምን አይነት ተልእኮ ይዞ የሚሰራ ነው፣ መቼ ተቋቋመ የሚለውን ማንሳት ተገቢ ይሆናል። እንደ አጠቃላይ በኤሌክትሪክ ሴክተሩ የሚሰሩ በርካታ ተቋማት አሉ፣ ተቆጣጣሪ አካላት አሉ። አጠቃላይ የምንሰራ አለቃ አለን፣ ተቆጣጣሪም አለን፣ አውቶሪቲ አለን። እንደልባችን አይደለም ነው። ስለዚህ የኢትዮጵያ ኤሌክትሪክ አገልግሎት ከኢትዮጵያ ኤሌክትሪክ ኃይል ጋር ማለትም ኤሌክትሪክን ማመንጨት፣ ማስተላለፍ፣ ትራንስሚሽን ታወሮችን መገንባትን ጨምሮ የሚሰራ ኃይል ከነሱ እንገዛና በጅምላ እኛ ለህብረተሰቡ እንቸረችራለን ማለት ነው። እንግዲህ መሀል ላይ ያለ ዲስትሪቢዩሽን የሚለው ዲስትሪቢዩተር የሚለው አከፋፋይ የሚለውን ሚና ነው እኛ የምንወጣው። ስለዚህ ከጀርባችን የኢትዮጵያ ኤሌክትሪክ ኃይል እንዳለ ማወቅ ይገባል ማለት ነው። በጣም አንጋፋ አብሮን የነበረ ጥቂት ዓመታት በኋላ ለስራ እንዲመች ተብሎ ለሁለት ስፕሊት ከመደረጉ ውጭ የምንሰራው የተያያዘ ስራ ነው። ስለዚህ የኢትዮጵያ ኤሌክትሪክ አገልግሎት ማለት ኤሌክትሪክን ለደንበኞች የሚያዳርስ ኃይልን በጅምላ ገዝቶ ለደንበኞቹ የሚሸጥ ቢል አዘጋጅቶ የሚሸጥ ተቋም ማለት ነው። ማንኛውም ኤሌክትሪክ መቆራረጥ ሲኖርም የጥገና ስራዎችን የሚያከናውን ከደንበኞች ጋር በቀጥታ የሚገናኘው ተቋም ነው። ዛሬ እዚህ እናንተ ደንበኞቻችን አድማጮቻችን ጋር የቀረበው ማለት ነው። ስለዚህ የኢትዮጵያ ኤሌክትሪክ ሴክተር እንዳጠቃላይ ከ1948 ጀምሮ ሰፊ ታሪክ ያለው ነው። በጣም ረጅም 70 ዓመት ሞልቶታል እና አንዋር አንዳንዴ ስታነሳ ኤሌክትሪክ በኢትዮጵያ መወራት የጀመረው በአጼ ምኒልክ ዘመን ከጀርመን በመጣችው ያቺ ዲዝል ጄኔሬተሯ ነው እና እሱን ካሰብን ደግሞ ከአድዋ ድል ማግስት ጀምሮ ሊሆን ይችላል ማለት ነው። በጣም ሰፊ ነው፣ ረጅም ነው፣ በጣም ረጅም ነው። የተወሰነ ነገር ታነሳልናለ። ወደ ኋላ ወደፊት እያልን ነው ምን ሄደው እመለሳለሁ ወደሱ ባለው። ምክንያቱም ወደ ኋላ ሄደን የት ጋር ነበርን፣ ቁጭት ደግሞ ያስፈልጋል፣ ደግሞ ምን ያጎደልን ለደንበኞቻችን ያስፈልጋል። እሱን እናነሳለን። አድማጮቻችን ግን እስከዛ ድረስ ጥያቄዎቻቸውን ሀሳባቸውን ጠቅለል አድርገው ቢያዘጋጁ በጣም ደስ ይለናል። በ0115509151 ላይ በ0115536006 ወይም ደግሞ በ0115536008 ላይ ቢደውሉልን ባልደረባችን ይጠብቃችኋል። አይ ቴክስት ማድረግ ይቀናኛል ለምትሉ ደግሞ 8222 ላይ ብትልኩልን በጣም ደስ ይለናል። ጉዳይ ለአደባባይ ፕሮግራም ላይ ነው ያላችሁት። የኢትዮጵያ ኤሌክትሪክ አገልግሎት 2 ሳምንት ኃላፊነት ወስዶ ከደንበኞቹ ጋር የሚገናኝበት ወሳኙ 2 ሳምንት ነው ዛሬ ያለነው። ስለዚህ በተከታታይ የምንገናኝበት ቀን ይኖራል ብዬ አስባለሁ። ብዙ ጥያቄ እንደሚኖራችሁ ይሰማናል። የሁላችሁም ጥያቄ እንደሆነ እናምናለን። በክፉም በደጉም አብረን ያለነው፣ ስታሞግሱንም ስትወቅሱንም አብረን አለንና እስቲ በአካል መተን ሙገሳውንም ወቀሳውንም እንቀበል ብለን የመጣ ነው። ሐሳባችሁን፣ ጥያቄያችሁን፣ የገባችሁን የሚቆጫችሁን ሁሉን ነገር አገልግሎቱ እዚህ ስላለ ለአገልግሎቱ ብታቀርቡ በጣም ደስ ይለናል። ወደ ጉዳያችን እንመለስ። አቶ እሱ ባለው ቀደም ብለህ ወደ ኋላ ሄደህ ትንሽ ስታነሳልን ነበር። እሱን ኢንስፓይሬሽን እሱን መነሸጥ ትንሽ አንሳልንና ደግሞ ተልእኳችን ምን እንደሆነ በትክክል ትንሽ ታብራራልናለህ አቶ እሱ ባለው። እሺ እንግዲህ የኤሌክትሪክ አገልግሎት የህዝብ አገልግሎት ነው። ብዙ ሀገራት ላይ የመንግስት ስራ ሆኖ የሚሰጥ አገልግሎት ነው። በእርግጥ በጣም ባደጉ ሀገራት መሰረተ ልማታቸው በጣም በተስፋፉ ማቹር ባደረጉ ሀገራት የገበያ ክፍተትም ስለሌለ የግል ሴክተሩ ሊሳተፍ ይችላል፣ በጣም አትራክቲቭም ሊሆን ይችላል። በእኛ ሀገር ግን ይሄ የመንግስት ትልቅ ሸክም የሆነ አገልግሎት ነውና የኢትዮጵያ ኤሌክትሪክ አገልግሎት በዋናነት የሚሰራቸው መሰረታዊ ተልእኮዎቹ ምንድናቸው ካልን፣ አንደኛው ኤሌክትሪክን ተደራሽ ማድረግ ነው። የኤሌክትሪክ ተደራሽነት ለሁሉም ዜጎች ማለት ነው። ሁለተኛው የተደረሰባቸው አካባቢዎች ደግሞ አስተማማኝ ጥራቱን የጠበቀ የማይዋዥቅ ለሚፈለገው ዓላማ በበቂ ሁኔታ የሚደርስ ምንተማመንበት ኃይል ማድረግ ነው። ይህንን ተከትሎ ደግሞ ኤሌክትሪክ መሰረታዊ አገልግሎት በመሆኑ ለኢኮኖሚው የጀርባ አጥንትም በመሆኑ ዋጋው ያው ተመጣጣኝ መሆን አለበት። ስለዚህ አፎርዳቢሊቲ ኢሹ አለው። ከዚህ ይህንንም ጠብቆ መሄድ ይኖርበታል። ለዚህ ነው በመንግስት ኃላፊነት በብዙ ቁጥጥር እየተደረገበት የሚመራው ለዚህ ነው። ከዛ ባሻገር ግን የደንበኞች አገልግሎት ማንኛውም የህዝብ ጥያቄ በአግባቡ መመለስ እንደ ማንኛውም የመንግስት ተቋም እንደ ማንኛውም አገልግሎት ሰጪ። ስለዚህ ከስማችንም ጀምሮ የኢትዮጵያ ኤሌክትሪክ አገልግሎት የትርፍ ተቋም አይደለም፣ አገልጋይ ሰጪ ነው። በእርግጥ የሚሰጠውን አገልግሎት በተገቢ ሁኔታ ለመስጠት የሚያስችለውን ፋይናንስ ጀነሬት ማድረግ አለበት። እኛ ሀገር አንድ ትልቅ የተረሳ ጉዳይ የሚመስለኝ ምንድነው፣ ኤሌክትሪክ አገልግሎቱን በጣም እንፈልገዋለን።
በጣም እንፈልገዋለን፣ በጣም ተፈላጊ አገልግሎት ነው። ነገር ግን ክፍያው ላይስ ደግሞ ክፍያውንና አገልግሎቱን አናገናኘውም፣ አይገናኝም። ብዙ ጊዜ ሰዎች ሲያስቡ አገልግሎቱን የሚያስቡበትን ያክል ለአገልግሎት የሚጠየቀውን ወጪ አብሮ አይታሰብም እና ብዙ ጊዜ ይሄ ተቋም ለረጅም ዓመታት በሚፈለገው ደረጃ የኤሌክትሪክ ዋጋን በሚመጥን ደረጃ አገልግሎቱ ያስከፈለ አልቆየም። ይሄ ደግሞ ምን ዋጋ አስከፍሎታል? መሰረተ ልማቱ ላይ በሚፈለገው ልክ ደንበኞች በሚጠብቁት ልክ እንዲሰራ ሪላያብል እንዲሆን አስተማማኝ እንዲሆን በማድረግ በማዘመን ደረጃ አቅም ሲያንሰው ቆይቷል እና ብዙ ጊዜ ርካሽ ውድ ነው ይባላል እና ርካሽ በመሸጣችን በዛ ርካሽ ውስጥ ያለ ድህነት አለ፣ ተቋም ውስጥ የሚታይ ድህነትና አቅም ማጣት አለና ከሱ ጋር የተያያዙ ነገሮችን አስተሳስሮ መሄድ እንዳለ ሆኖ አፎርዳቢሊቲ ለህብረተሰቡ ደግሞ በሚችለው አቅም ነው ወይ የቀረበ ያለው ይሄ አገልግሎት የሚለው ደግሞ መሰረታዊና በጣም ወሳኙ ጥያቄ ነው። ስለዚህ ባለፉት 70 ዓመታት የኢትዮጵያ ኤሌክትሪክ አገልግሎት ይህንን ሚናውን ሲወጣ በብዙ ውጣ ውረዶች ውስጥ ነው ያለፈው። ያው ከኃይል ማመንጨት ጀምሮ ነው ስራው የሚሰራው። ከኃይል ማመንጨት ጀምሮ እስከ እያንዳንዱ ቤት ውስጥ እስከሚገባው አምፖል ድረስ ያለው የተሳሰረ ነው። ስለዚህ ይሄ ከፍተኛ ኢንቨስትመንት የሚጠይቅ ነው። እንደምታውቁት በአገራችን በጣም አዋጪ የሆነው ኮስት ጋር በጣም የሚገናኘው ለህብረተሰቡም ጥሩ የተባለው አማራጭ ሃይድሮ ነው፣ በውሃ ማመንጨት ነው። ከዛ ውጭ ያሉ ብዙ አማራጮች ይኖራሉ። ግን ለህብረተሰቡ አቅም ካለን ሀብትም ማሟጠን ከመጠቀም አንጻር ሃይድሮ ላይ ፎከስ አድርገን ነው እየሰራን ያለ ነው። መንግስት ይሄንን ሴክተር እንደደገፈው ሌሎችን ሴክተሮች ደግፏል ማለት አይቻልም። ምክንያቱም እንደሚታወቀው በጣም ግዙፍ ፕሮጀክቶች ኃይል ማመንጫዎች እየተገነቡ ያሉት ከዚህ ህብረተሰብ በሚሰበሰብ ታክስ ጭምር ነው እና የሚጠይቀው ግን በጣም ከፍተኛ ገንዘብ በመሆኑ መንግስት ያው ቅድሚያ የሚሰጠውን ቅድሚያ ይሰጣል። ለምሳሌ ኃይል ማመንጫ ላይ ቅድሚያ ይሰጣል፣ ከዛ ማስተላለፊያው ይሰጣል። ለረጅም ዓመታት ግን የዚህ የዲስትሪቢዩሽኑ የአገልግሎቱ ስራ የከተሞች አካባቢ ያለው መሰረተ ልማት ተረስቶ ማለት አልፈልግም፣ ተረስቶ አይደለም፣ የአቅም ጉዳይ ነው፣ የድህነት ጉዳይ ነው፣ የቅድሚያ መስጠት ጉዳይ ነው እና በዛ ምክንያት መሰረተ ልማቱ በጣም ያረጀ ነው። ሁላችንም ወጣ ብለን እንደዋን አሁን የጀመርናቸው ፕሮጀክቶች በ8ቱ ከተሞች በ6ቱ ከተሞች የተሰሩ ኮንክሪት ምሰሶች የቆሙባቸው ትራንስፎርመሮች የተስተካከሉባቸው ያሉትን ያክል በአብዛኛው አካባቢ ስንሄድ መሰረተ ልማቱ ያረጀ ነው። ማርጀት ብቻ ሳይሆን በእድሜም ሳይሆን ያኔ በነበረው የፍላጎት ልክ የተሰራ ነው። ያኔ ሬዲዮ የኢትዮጵያ ሕዝብ መዝሙር አሰምቶ ተከፍቶ የኢትዮጵያ ሕዝብ መዝሙር አሰምቶ የሚዘጋበት የተወሰነ ሰዓት ብቻ ሬዲዮ የሚሰማበት ጊዜ ላይ የዘረጋው መስመር ዛሬ ላይ 24 ሰዓት ያልተቋረጠ አገልግሎት በከፍተኛ ዲማንድ በሚመጣበት ጊዜ ላይ ያለውን ፍላጎት መሸከም የሚችል አይደለም እና ዘወር ብለን ስናየው መሰረተ ልማቱ በጣም አርጅቷል። የዛሬውን የሚሸከም አይነት አይደለም እና ቅድሚያ ለኃይል ማመንጫው በመሰጠቱ በከፍተኛ ሁኔታ እዛ ላይ በመስራታችን ዲስትሪቢዩሽኑ ትንሽ ወደ ኋላ ሄዷል እና ኃይል መቆራረጥ ምንላቸው ገጠር አካባቢ መድረስ አልቻለም። የኢትዮጵያ ህዝብ አሁን ከ120 ሚሊዮን ዘሏል። እንደው በትንሽ ስሌት እንኳን ብናየው ወደ 25 ሚሊዮን የሚደርስ አባወራ ይኖራል ተብሎ ነው የሚጠበቀው። የኢትዮጵያ ኤሌክትሪክ አገልግሎት አሁን ስንት ደንበኛ አለው ብለን ብንጠይቅ 5.5 ሚሊዮን ደንበኛ ነው ያለው። ይሄ ማለት ከሚፈለገው አንጻር በጣም ወደ ኋላ የቀረ ነው። ብዙ ሰው ኤሌክትሪክ የሚጠቀመው ወይ ከጎረቤት ቀጥሎ ነው ወይም ደግሞ በተለያዩ አማራጮች ወይ ደግሞ ባትሪዎች፣ ሶላር አማራጮች መጥተዋል። በእነሱ ነው እየተጠቀመ ያለው እና ይሄ በጣም አዝጋሚ የሚባል አካሄድ ቢሆንም በተለይ እንደው በየ7ቱን 10 ዓመታት በ10 ዓመት እንኳን እየከፋፈልን ብናየው የኢትዮጵያ ኤሌክትሪክ አገልግሎት ባለፈው 10 ዓመት በተለይ ደግሞ ባለፈው 7 ዓመት ካለው አሁን ደንበኛ ከዚህ ከምንጠራው ደንበኛ ሲሶ ያክሉን 1/3 ያክሉን ባለፉት 7 ዓመታት ነው ያገናኘ ነው እና በየአመቱ የምናገናኘው የደንበኛ ብዛት በጣም እየጨመረ ነው። ይሄ ለምን ሆነ? ኃይል ማመንጫ ገንብተናል፣ ትራንስሚሽን ገንብተናል። ዲስትሪቢዩሽናችን አካባቢ ለሚታየው ሊሚቴሽን እንዳለ ሆኖ እሱንም ደግሞ በከፍተኛ ሁኔታ ሪሃቢሊቴት እያደረግን ያለ ነው እና የኢትዮጵያ ኤሌክትሪክ አገልግሎት አሁን በርካታ ደንበኞች በቀጥታም በተዘዋዋሪ መንገድ አገልግሎት የሚያገኙትን ስንቆጥር ወደ 50% ይደርሳል አጠቃላይ ፖፑሌሽኑ ማለት ነው። ነገር ግን የሚፈልገውን ያክል ኤሌክትሪክ ያገኛሉ ወይ ብለን ከተጠየቀ ግን ይሄ ምናልባት ምላሹ ከጎረቤት ቀጥሎ የሚጠቀም
ወይም ተከራዮች የሚያጠቃቀም ምን ያክል ነጻነት አለ፣ ምን ያክል የመጠቀም ሁኔታ አለ። በዛ ውስጥ ደግሞ ያለው የክፍያ ትራንዛክሽን ለኛ ቀጥታ የሚከፈለውና በተከራይ በኩል አልፎ የሚከፈለው እንደዚህ አይነት ችግሮች አሉና እነዚህን ማስተካከል ይኖርብናልና በጣም ሰፊ ስራዎች እየተሰሩ ነው። አሁን በዲስትሪቢዩሽን ላይ ብናያቸው በርካታ የሪሃቢሊቴሽን ስራዎች እየመጡ ነው። መንግስት በከፍተኛ ሁኔታ አሁን ትኩረቱን ወደ ዲስትሪቢዩሽን አካሂዷል። በቀጣዮቹ አመታት ያው ሁላችሁም በሚዲያም እንደሰማችሁት በ2030 በፈረንጅ ወይም በእኛ በ22 75% የሚሆነው የኢትዮጵያ ህዝብ ኤሌክትሪክ እንዲያገኝ የምናደርገው እኛ ነን ማለት ነው። ይሄ ማለት ከ1997 ጀምሮ ወደዚህ የተሰራውን የገጠር ከተሞች እንኳን ብናስብ 667 አካባቢ የሚሆኑ ገጠር ከተሞች ነበሩ በመላው ኢትዮጵያ ከ16000 በላይ ኒርሊ 17000 የሚደርሱ ነበሩ። ከዛው 667ቱ ነበር ኤሌክትሪክ ያገኘው። አሁን ይሄንን ከ8900 በላይ ያደረስ ነው ያለነው። ወደ ኦልሞስት ግማሽ ደርሰናል። ስለዚህ አክሰስን በተለያየ መንገድ ዲፋይን ልናደርገው እንችላለን ግን አብዛኛው አሁን የኤሌክትሪክ ተደራሽነት በ25 ኪሎ ሜትር ሬዲየስ ፖፑሌሽን ውስጥ ነው ያለው። ስለዚህ እቺ መጨረሻዋ ላስት ማይል ኮኔክሽን እንላትን አግሬሲቭሊ መስራት ከቻልና ህብረተሰቡም የክልል መስተዳድር በየደረጃው ያለው መተባበር ከቻል የኢትዮጵያ ህዝብ በቀጣዮቹ 5 አመታት 75% ኤሌክትሪክ ተደራሽ ይሆናል። ቀሪው ደግሞ በኦፍ ግሪድ ወይም ከዋናው ግሪድ ውጭ ባለው ደግሞ ኤሌክትሪክ የሚያገኝበት ሁኔታ ይመቻቻል ማለት ነው። በጣም መሰረታዊ ነገር ነው ያነሳው። ትንሽ ማብራራት የሚኖሩብን የተወሰኑ ጉዳዮች ይኖሩናል። ቀደም ብለ ለማንሳት ስትሞክር ተደራሽ መሆን አለብን። ሁሉም ኢትዮጵያዊ፣ ሁሉም እዚህ ሀገር ላይ የሚኖር ዜጋ ሁሉ ኤሌክትሪክ ማግኘት አለበት የሚል ጽኑ እምነት አለን። ይህን ተደራሽነት የማረጋገጥ ኃላፊነት የኛ ተቋም ነው። 1 2 ጥራት ያለው መሆን አለበት። ጥራት ያለው ኤሌክትሪክ ማዳረስ ጥራት ያለው ምርት ለማምረት ያግዛል ተብሎ ስለሚታመን። 3 የተመጣጠነ ደግሞ ዋጋ ያስፈልገዋል። 4 የደንበኞች አገልግሎት ማስተካከል አለብን። እዚህ ጉዳይ ላይ ያሉብን ስንፍናዎች አሉ። ቀስ በቀስ መንቀርፋቸው በርካታ ጉዳዮች አሉ። እዚህ ላይ ግን ትንሽ ወደ ኋላ ወደፊት ያለ ለማንሳት እንዲመቸን መግቢያ ላይ ስታነሳ ኢትዮጵያ አድዋን ያሸነፈችበት ዘመን አድዋ ካሸነፈች ከ2 አመት በኋላ ነው ኢትዮጵያውያን ኤሌክትሪክ ማየት የጀመሩት። አድዋ ካሸነፈ በኋላ ኤሌክትሪክ ያየ ኢትዮጵያዊ አሁንም ኤሌክትሪክ ቆራረጥብኛል የሚል ኮምፕሌን መነሳት አልነበረበትም፣ እንደ ሀገርም እንደ ዜጋም። ለዚህ ነው ቁጭት የሚያስፈልገን። እንደ ተቋም ይህንን ቁጭት ኢንስቲትዩሽናል ነው ያደረግነው። ይህንን ቁጭት ካልወሰድ ነው ይህንን ቁጭት የምር ለመተግበር ካልሞከርን አድዋ ላይ ያሸነፍነውን መድገም አንችልም የሚል ጽኑ እምነት አለን። ይህንን ስናነሳ ፍላጎቱ አብሮ እየጨመረ ነው። ያረጁ መስመሮች እንዳሉ ስታነሳ ነበረ። ገጠር ላይ ማዳረስ አለብን። 2 ተቃርኖ የለብንም ወይ? 1 ገጠር ላይ ኤሌክትሪክ ማዳረስ እየቻለን አይደለም፣ በሰፊው ግን አግሬሲቭሊ ለመስራት እየሞከርን ነው። 1 2 ደግሞ ከተማ ላይ የተቆራረጠ ኤሌክትሪክ ደግሞ ይደርሳል የሚል ጥያቄ አለ። ገጠር አንድ አምፖል ማብራት ገጠር ውስጥ የአንድ የገጠር ቤተሰብ አንድ አምፖል እንዲበራ መፍቀድ ማለት አንድን ህፃን ወደ ምሁርነት መቀየር ነው የሚል ዝነኛ ብሂል አለ። እሱን ማሳካት አለብን። እሱ ላይ የምናወጣው ኢንቨስትመንት በጣም ብዙ ነው። በተመሳሳይ ከተማ ላይ ያልተቆራረጠ ጥራት ያለው ኤሌክትሪክ ነው የምፈልገው የሚል ደግሞ ደንበኛ አለ። እዚህ መካከል ላይ ያለውን ነገር ትንሽ ብናብራራው ጥሩ ይመስለኛል። ምንድነው በትክክል ልንሰራ እያቀደን ያለ ነው? ምን እያሰብን ነው? እሱ እናነሳና ወደ ኋላ ኦኬ እንደዚህን ሁሉ እየመጣን ከሆነ ይህን ሁሉ ጉዞ እየመጣን ከሆነ ምን መሰረታዊ ነገር አስቀምጠን እንደ አገልግሎት እንደ ሀገር ለመቀየር ለመለወጥ አቅደናል? የት እየሄድን ነው? ወደ መጨረሻ ምን ቻሌንጅ አለን እንመጣለን? ዋንኛው ግን ቀደም እያነሳ ነውን ተቃርኖ ትንሽ ብናብራራው ጥሩ ነው ተስባል። የተልእኮ ጉዳይ ስናይ እንግዲህ 2 መሰረታዊ ተልእኮዎችን የያዘ ነው። በዚህ አጋጣሚ እንግዲህ ዳግማዊ አድዋችን ህዳሴያችን በኢትዮጵያ ህዝብ ኤሌክትሪክ የሚያውቀውም ኤሌክትሪክ የማያውቀው እየተጠቀመ ያለውም የማይጠቀመውም የገጠሩ ህብረተሰብ በቁጭት አዋጥቶ የገነባው ኃይል ማመንጫ ነው። ይሄ በጣም ትልቅ ኩራት የሚሰማን አንዱ በዚህ ነው። ነገር ግን የኤሌክትሪክ ማዳረስ ጉዳይ ሲነሳ ብዙ ጊዜ በሰዎች አእምሮ የተዳረሰውን በደንብ በጥራት ሳትሰጡ ለሌላው ለማዳረስ ለምንድን ነው የምትሄዱት የሚላል።
እንግዲህ ያው እዚህ ሀገር ስንኖር ሁሉም ዜጋ ያው የሚጠይቀው ጥያቄ አለ። ወደ ክፍለ ሀገር ወደ ገጠሩ አካባቢ ስንሄድ መቼ ነው እኛ ህዳሴ እኛ ጋር የሚደርሰው ይላል ህብረተሰብ ክፍሉና ይሄንን ኮንትራዲክሽን እንዴት ነው የምንወጣው? የከተማው ኤሌክትሪክ የተደረሰው አካባቢ ኦልሬዲ ተዳርሷል። አሁን ማድረግ የምንችለው ጥራቱን የማስጠበቅ ነው። ለዚህ ጥራት ማስጠበቅ ደግሞ ባለቤት አለው። ባለቤቱ የኢትዮጵያ ኤሌክትሪክ አገልግሎትና ኤሌክትሪኩን የሚጠቀመው ህብረተሰብ ነው። ስለዚህ ለዚህ ኃላፊነት እንወስዳለን፣ እናሻሽላለን። የገጠሩን አካባቢ ኤሌክትሪክ ማዳረስ የማን ኃላፊነት ይሁን ከተባለ ይሄ የመንግስት ኃላፊነት ይሆናል። ምክንያቱም መንግስት መሰረተ ልማት ባልተዳረሰባቸው ክፍተት ባለባቸው ሁሉ ገብቶ ይሰራል። ስለዚህ ኤሌክትሪክ ማዳረስም በሚሽን ደረጃ መንግስት በየአመቱ በጀት እየበጀተ የሚስፋፋ ስራ ነው። ምክንያቱም አንደኛ የህብረተሰቡ አሰፋፈር ሁኔታ አለ። ኤሌክትሪክ በጣም ከፍተኛ የሆነ ኢንቨስትመንት የሚወጣበት ነው። አብዛኛው ብረት ነክ አሉሚኒየም፣ ኮፐር፣ ትራንስፎርመር ስበን ነው የሚሄደው። ይሄ ደግሞ በጣም የውጭ ምንዛሬ የሚጠይቅ በጣም ውድ የሆነ መሰረተ ልማት ነው እና ይሄንን ከሳብን በኋላ ባልተሰባሰበ ሁኔታ ያለው የህብረተሰብ ክፍል አንድን ቆጣሪ አስገብቶ የሚጠቀመውና የኢንቨስትመንት ሁኔታ ተመጣጣኝ አይደለም። ስለዚህ ከቢዝነስ አንፃር አይታይም። ይሄ የሚታየው ምንድነው? ከኢኩዊቲ አንፃር ከፍትሃዊነት አንፃር ነውና ይሄን ፍትሃዊነት ለማረጋገጥ መንግስት በየአመቱ በጀት እየያዘ መሰራት አለበት። ይሄንን የሚሰራው የኢትዮጵያ ኤሌክትሪክ አገልግሎት ራሱን የቻለ አንድ ዊንግ አለው። የገጠር የዩኒቨርሳል ኤሌክትሪክ አክሰስ ፕሮግራም የሚባል ፕሮግራም ኦፊስ አለው። ይሄ እንግዲህ እንደ አገሪቱ አቅም ያው ቅድም ብለናል፣ መንግስት ኃይል ማመንጫም ይገነባል፣ ትራንስሚሽንም ይገነባል፣ ሰብስቴሽንም ይገነባል፣ ያዳርሳል ቆጣሪም ደግሞ። ስለዚህ እንዳለ ሁኔታ ፕራዮሪታይዝ እየተደረገ ይኬዳል። ግን ኤሌክትሪክ ማለት ደግሞ መሰረታዊ ነው፣ የልማት መሰረት ነው፣ የጂዲፒ መሰረት ነው፣ ድህነትን የመቅረፍ መሰረት ነው፣ ጤናን የማረጋገጥ ትምህርትን የማስፋፋት መሰረት ነው። ኤሌክትሪክ ከሌለ ብዙ ነገሮች ወደ ኋላ ይጎትታሉና ኤሌክትሪክን አንድ ስቴፕ ማሳደግ የመንግስት ትልቅ ኃላፊነት በመሆኑ የገጠር ኤሌክትሪፊኬሽንን በመንግስት ድጎማ በከፍተኛ ድጎማ ነው የሚሰራው። ከተማውንም ደጉሞ ገጠሩንም ደጉሞ ግን አይቻልም። ስለዚህ ቢያንስ ለከተማው ለደረሰው ኤሌክትሪክ መሰረት ለዘመመው ምሰሶ፣ ላረጀው ምሰሶ እና ኬብል፣ ለአቅም ላነሰው ትራንስፎርመር በታሪፍ ውስጥ ነው የሚመለሰው ማለት ነው። በረጅም ጊዜ በታሪፍ ነው የሚመለሰው። ይሄንን አሁን ከዚህ በፊት ለረጅም ጊዜ ታሪፋችን ተነክቶ አያውቅም። ለምንድን ነው? በቃ ይሄ አገልግሎት በጣም ሰብሲዳይዝ የሚደረግ ድጎማ የሚደረግለት ነው። ግን ደጉሙኝ ያለውም ደጉሙኝ ያላለውም ነው የሚደጎመው። እዚህ ውስጥ አንዳንድ ከአቅም ጋር የተያያዘ ድጎማ የሚፈልጉ የህብረተሰብ ክፍሎቻችን እንዳሉ ይታወቃል። ድጎማ በትክክል የአቅም ጉዳይ ሆኖ ማለት ነው። ድጎማ የሚፈልጉ አሉ። ነገር ግን ድጎማው ሳይሆን የሚፈልጉት የኤሌክትሪክ አቅርቦት ጥራቱን ደግሞ የሚፈልጉ አሉ። አስተማማኝ መሰረተ ልማት ተገንብቶ አስተማማኝ የሆነ ኤሌክትሪክ አቅርቦት ለኢንዱስትሪያቸው፣ ለንግዳቸው፣ መኖሪያ ቤትም ይብን አንዳንድ ሰው የኤሌክትሪክ ፍጆታው ወጪ ከአጠቃላይ ወጪው ምን ያክል ነው ብለን ብናይ እንኳ በኢንተርናሽናል ፓራሜትር አሁን ባለው ሁኔታ ሬሾ አለው። ከአጠቃላይ ገቢያችን ለኤሌክትሪክ ምን ያክል ድርሻ ነው ያላት? ይሄ በወርልድ ባንክም በአገራችን ተጠንቷል። በጣም ዝቅተኛና ከዓለም አፎርደብል በሚባለው ካታጎሪ ውስጥ ነው የሚገባው። ስለዚህ ድጎማ የሚፈልገውን የህብረተሰብ ክፍል ለይቶ እሱም መደጎም የማይፈልገውን ከመደጎም ይልቅ ደግሞ አገልግሎት ጥራት የሚለው ላይ ደግሞ ለመስራት እንድንችል ታሪፉን ማስተካከል አማራጭ የለው። አለዛም የሆነው ምንድነው? መንግስት ይደጉም ነው። መንግስት ደግሞ ከደጎመ መንግስት ማን ነው? መንግስት የሚያስተዳድረው የኛን ሀብት ነው፣ የህዝብ ሀብት ነው የሚያስተዳድረው። ካለው ሀብት ነው የሚያካፍለው፣ ከሌላ ከየት የሚመጣ አይደለም። ስለዚህ የገጠሩን ማዳረስ ላይ ትኩረት ይሰጣል። አሁን እንደምታዩት 50% ህዝባችን በጨለማ እየኖረ መብራት ያገኘውን መደጎም ነው የሚጠበቅበት ወይስ ደግሞ መብራት ያላገኘውን ደግሞ መብራት እንዲያገኝ ማድረግ ነው የሚለው መሰረታዊ ተርኒንግ ፖይንት እሷ ነው። እሱ ላይ መግባባት መቻል ይኖርብናል እና ኤሌክትሪክ አሁን ልክ ነው በፊት ከነበረበት ዝም ካለ ታሪፍ ለአመታት ዝም ብሎ የነበረ ታሪፍ ነውና አሁን ወጪውን የሚተካ ጥራትን የሚያስጠብቅ አለመቆራረጥን የሚያረጋግጥ ታሪፍ ስናመጣ ሰው ዱብዳ ሊሆንበት ይችላል። እንዴት ይሄ ሊል ይችላል? አዎ ልክ ነው፣ ጥያቄው ትክክል ነው፣ ከተለመደው ወጣ ያለ ነው። ነገር ግን ጥራት የሚመጣው በኢንቨስትመንት እንደሆነ ግን መታመን አለበት። ጥራት ያለ ኢንቨስትመንት አይመጣም። ቅድም እየሰማን ነበረ ከደንበኞቻችን የኢትዮጵያ ኤሌክትሪክ አገልግሎት መስራት ያለበት ብሎ ደንበኞች የሚነግሩን መሰረተ ልማቱን ማዘመን፣ ማስተካከል፣ ማደስ
ያረጀውን መቀየር ነው የሚለው። እንዴት ይቀየር? ይሄ ከፍተኛ ኢንቨስትመንት የሚፈልግ ነው። ኑ በጋራ እንቀይር ነው ታሪፉ የሚጣራው ያንን ነው። ስለዚህ እዚህ ላይ መግባባት ከቻልን ይሄ ታሪፍስ ማን ነው የሚወስነው? ይሄ ታሪፍ የኢትዮጵያ ኤሌክትሪክ አገልግሎት ከመሬት ተነስቶ ደስ ብሎኛል ብሎ አይቀይርም። ታሪፍ በጣም ብዙ ፕሮሰስ አልፎ ነው የሚጸድቀው። ካነሳው አይቀር ትንሽ እናብራራው። ታሪፍ እንዴት ነው የሚመጣው? ማን ነው ይሄን የሚመራው? እንዴት ነው የሚያስተዳድረው? መንገዱን ትንሽ ኤክስፕሌን አድርገው። እንዳልከው እኛ አልፋና ኦሜጋ አይደለንም። ታሪፍ የመጨመርና የመቀነስ ኃላፊነት ስለሌለብን እሱን በዛው እንንከውና ወደ መሰረታዊ ለውጥ እንሄዳለን። እንግዲህ ታሪፍ የብክነት መሸፈኛ አይደለም። ታሪፍ የኢንኤፊሽንሲ መደበቂያ አይደለም። ታሪፍ በግልጽ ምን አወጣሃል፣ ያንን ለማውጣት ምን ይተካልህ የሚል መወሰኛ ነው ታሪፍ። ስለዚህ የኢትዮጵያ ኤሌክትሪክ አገልግሎት አጠቃላይ አመታዊ ወጪ ያለው፣ የጥገና ወጪ ያለው፣ ኢንቨስትመንት አለው። ይሄ በግልጽ ይታወቃል። አሁን በማንኛውም ጊዜ ፋይናንሻሊ ምንድነው እንቅስቃሴያችን የሚለውን ኦዲት እየተደረገ ኦፊሻሊ ዌብሳይታችንም ላይ በግልጽ ትራንስፓረንት ነው ይለቀቃል። ስለዚህ ወጪዎቻችን ይታወቃሉ። ከወጪዎቻችን ውስጥ አክሰፕት የሚደረጉ ታሪፍን የሚወስኑ ወጪዎች የሚባሉት በሙሉ ተለቅመው ይወጡና የኢትዮጵያ ኤሌክትሪክ አገልግሎት እሱን ዲክሌር ያደርጋል። ይሄ ነው ወጪ። ስለዚህ ይሄንን ወጪ የሚተካ ታሪፍ ከሌለኝ ፊውዝ መግዛት አልችልም። ትራንስፎርመር ቢቃጠል ወይም ደግሞ ደንበኛ አስቸኳይ ጥገና ቢጠራኝ ነዳጅ የለኝም መኪና ሞልቼ ለመሄድ፣ ምክንያቱም ለጥገና ወጪ አይከፈልም። ስለዚህ እነዚህ ነገሮች የሚተካ ወጪ በዝርዝር 1 2 ተብሎ ተቆጥሮ ይወጣና ይሄንን የሚተካው ወጪ ይሄ ታሪፍ ነው ተብሎ በአውቶሪቲው የኢትዮጵያ ነዳጅና ኢነርጂ ባለስልጣን ሪቪው ይደረጋል። ገለልተኛ አካል ነው ይሄ አካል። የህብረተሰቡን መብት ፕሮቴክት የሚያደርገው ይሄ አካል ነው። ይሄ አካልም አያጸድቅም። ይሄ አካልም ሪቪው አድርጎ ለአጽዳቂ አካል ክቡር ጠቅላይ ሚኒስትሩ ጭምር ይሁንታ ከሌለበትና የሀገሪቱ መሪዎች ይሁንታ ካላገኘ ዝም ብሎ ከመሬት ተነስቶ አይጨመርም። ይሄ ደግሞ ተቋማት እየሞቱ እንዳይሄዱ መንግስት አሁን ትልቅ ትኩረት ጨክኖ ታሪፉን እያስተካከለ ያለው ተቋማት እየሞቱ ነው አሉ ይመስሉናል፣ ግን ውስጣቸው ባዶ ነው። ስለዚህ እየሞተ የሚሄድ ተቋም ነገ አገልግሎት መስጠት አይችልም። ስለዚህ ቀጣይነት የሚለውን ጥያቄ ማረጋገጥ የምንችለው በምንድን ነው? በመሸፋፈን አይደለም። ወጪውን በግልጽ አሳውቆ ህብረተሰቡ ለዚህ ላገኘባት ለእያንዳንዷ ኪሎዋት ይሄን መክፈል አለበት ይላል። ነገር ግን አሁንም መንግስት ይሄንን ታሪፍ አውጥቶ አይጭንም ሁሉም ሰው ላይ 7 እርከን አለው። ከ7 እርከኑ የመጀመሪያው እርከን እስከ 50 ኪሎዋት ሰዓት በወር የሚጠቀሙ ደንበኞች ማለት በከፍተኛ ሁኔታ የሚደጎሙ ናቸው ዛሬም ማለት ነው። እውነታው ደግሞ በአገራችን በኤሌክትሪክ አጠቃቀም ከህብረተሰቡ ኑሮ ጋር በተያያዘ አብዛኛው የምንለው መኖሪያ በጣም ዝቅተኛ ኤሌክትሪክ ተጠቃሚ ሆነ። ከደንበኞቻችን ከግማሽና ኒርሊ ግማሽ የምንለው በዚህ ሬንጅ ውስጥ ነው ያለው። አሁን እንደው ቁጥሮችን ለማየት ያክል ከኢትዮጵያ ኤሌክትሪክ ኃይል ባለፈው በ2017 የገዛ ነው ኤሌክትሪክ ኃይል አለ። ያንን የገዛንበት ዋጋ እና ከህብረተሰቡ የሰበሰብነው ዋጋ በአቨሬጅ ስናየው ኦን አቨሬጅ በእያንዳንዷ ኪሎዋት ሰዓት ከ1 ብር ከ70 ሳንቲም በላይ ከፍለናል ለኢትዮጵያ ኤሌክትሪክ ኃይል። ለመኖሪያ ቤቶች ግን አሁንም ከ80 ሳንቲም በላይ አይደለም እየተቀበልን ያለ ነው በ1 ኪሎዋት ሰዓት ማለት ነው። ቀሪው የት ሄደ ከተባለ ቀሪው ሰብሲዳይዝ ተደርጓል። ስለዚህ ተደጉሟል ማለት ነው። ነገር ግን መደጎም የሌለባቸው አካላት ደግሞ መደጎም የለባቸውም፣ አይፈልጉም እንባይና ማን ነው የሚፈልገው የሚለውን ጥያቄ ክሪቲካሊ ይሄ ታሪፍ መልስ የሰጠ ነው። ዘርዘር ያለ ጉዳይ ነው ከታሪፍ ጋር ከተገናኘ። በእርግጠኝነት በሚቀጥለው ሳምንት ስንመጣ ደግሞ የበለጠ በጥልቀት በደንብ እንገባበታለን። 2 ጉዳዮች ነው የቀሩን። ከዛ ወደ አድማጮች ቀጥታ ስርጭት ደግሞ ቀጥታ የሚደውሉልን እናስገባለን። ከዛ በፊት ግን ትንሽ ፋታ ለመውሰድ ማስታወቂያ ሰምተን እንመለስ። ፋና ሚዲያ ኮርፖሬሽን ላይ ትገኛላችሁ። ፕሮግራሙ ደግሞ ጉዳይ ለአደባባይ። የዛሬ ጉዳያችን ከኤሌክትሪክና አገልግሎት ጋር ብቻ የተገናኘ ጉዳይ ይኖረናል። የመጀመሪያው ምዕራፍ ላይ ነው ያለነው። ሳምንት ስንመለስ ደግሞ ዝርዝር ያሉ ጉዳዮችን እንጨምርበታለን። ቀደም ብለን የተወሰኑ ጉዳዮች እያነሳን ነበረ። አቶ ሱባለፍ ስታነሳለን የታሪፍ ካታጎሪዎች ክፍልፋዮች እንዳሉ ስታነሳለን ነበር። እሱን ትንሽ ጠቅለል አድርግልንና ኦኬ ይህን ሁሉ ፈተና እየመጣን ነው።
ብዙ ሄድ መለሶች አሉን። ምን ሰራቸው የሚጠበቅብን ብዙ አሉ። ደግሞ ፈተናዎቹም ብዙ ናቸው። እሱን ለማድረግ ለመለወጥ፣ ለማስተካከል፣ ደንበኛን ለማርካት ምን ታስበዋል የሚለው ጋር እመጣለሁ። መጀመሪያ ግን የታሪፍ ካታጎሪና እሳቤውን ትንሽ አንሳለን። ታሪፉ በ7 ካታጎሪ ሲከፋፈል፣ በ7 እርከኖች ሲከፋፈል ዋናው መሰረታዊ መነሻው ምንድነው? ሰዎች የኤሌክትሪክ አጠቃቀማቸው ከኑሮ ሁኔታቸው ጋር ይገናኛል የሚል ነው። ልክ ቀጥታ የሚሆኑ ግንኙነቶች አሉ በላይፍ ብዙ ጊዜ ኤሌክትሪክ ከላይፋችን ጋር ቀጥታ ግንኙነት አለው መኖሪያ ቤታችን ውስጥ ማለት ነው። እና የአንድ ሰው ገቢ እና የኤነርጂ ፍጆታው በጣም አብሮ የሚሄድ ነው። ስለዚህ ዝቅተኛ ገቢ ያላቸው ሰዎች ብዙ አይጠቀሙም። ገቢያቸው ከፍ እያለ ሲሄድ የሚጠቀሙት ኤሌክትሮኒክስ መሳሪያዎች የመሳሰሉት ነገሮች በሙሉ አውቶሜት ያደርጓቸው ይሄዳሉ። በኤነርጂ የሚጠቀሙ ያደርጓቸው ከፍ እያለ ይሄዳል። እና ይሄን ታሳቢ በማድረግ ብዙ ኢትዮጵያ ውስጥ ያሉ አቅማቸው ዝቅ ያሉ ሰዎች፣ የገቢ አቅማቸው ዝቅ ያሉ ሰዎች መብራትን የሚፈልጉት ለማብራት ብርሃን ለማግኘት ራትና መብራት ይባላል አይደል? ወይም ያው ሁለቱ መሰረታዊ ነገር ነውና ያንንም ለተወሰነ ሰዓት ለማብራት እና ሌሎች ቴሌቪዥን የሌላቸውም ሊኖሩ ይችላሉ። ካውያ የማይጠቀሙ ሊኖሩ ይችላሉና መሰረታዊ የሆኑ ጉዳዮች የሚጠቀሙ ናቸው። እንግዲህ የምናስከፍለውኛ በኪሎዋት ነው። ኪሎዋት ማለት 1 ኪሎዋት 1000 ዋት ማለት ነው። 1000 ዋት ደግሞ ምን እቃ ያንቀሳቅሳል ካልን ቤት ውስጥ ያሉ መሰረታዊ የሆኑ ነገሮችን ሁሉንም ያንቀሳቅሳል። ይሄንን በቀን ውስጥ ምን ያክል ሰዓት እንጠቀምበታለን፣ በወር ምን ያክል እንጠቀምበታለን ሚለውን በደንብ ካየን ኮንሳምፕሽናችንና ባህሪያችን ገቢያችን በጣም ይገናኛል። ስለዚህ እርከኑ በዛ ደረጃ ሲዘጋጅ የመጀመሪያዎቹ በጣም ዝቅተኛ ገቢ ያላቸው ተብለው የሚታሰቡት በወር እስከ 50 ኪሎዋት ሰዓት የሚጠቀሙ ናቸው። እነዚህ ደንበኞች አሁን ባለው ታሪፍ ዛሬ ላይ 0.84 የኢትዮጵያ ሳንቲም በ1 ኪሎዋት ሰዓት ይከፍላሉ ማለት ነው። ይሄንን 50 ኪሎዋት የተጠቀመ ደንበኛ ካለ በዚህ አባስተን ነው የሚከፈለው ማለት ነው። እንደዚህ ያለ እስከ 100 ኪሎዋት ደግሞ ከ51 ጀምሮ እስከ 100 ደግሞ አለ ጨምሯል ማለት ነው። ወይ ሬዲዮ ጨምሯል፣ ወይ ቴሌቪዥን፣ ወይ ካውያ ትንሽ ከፍ ብሏል ማለት ነው። እንግዲህ አንዳንዴ እነዚህ ፍጆታችን ሪል ኢንካማችንን ገቢያችንን የማይወስኑበት ሁኔታ ሊኖር ይችላል። ለምሳሌ አላግባብ ዝም ብሎ በርቶ የሚውል ከሆነ፣ መብራት ላይ ጥንቃቄ ማናደርግ ከሆነ ፕሮዳክቲቭ አይደለም አጠቃቀማችን፣ ግን እየባከነ ነው። ለሱ ደግሞ እንከፍላለን፣ ቆጣሪ ያስቀምጠናል በየቤቱ። ስለዚህ ሰው በገቢው ልክ የሚፈለገውን ፐርፐዝ ብቻ በወር ውስጥ መጠቀም ከቻለ፣ ማኔጅ ማድረግ ከቻለ፣ ግዴለሽነት ከቀረ ማለት ነው። አንዳንዴ ስቶቮች ተለኩሰው ለረጅም ሰዓታት ያለ ጥቅም ከዋሉ ብር ይቆጥራል፣ ፕሮዳክቲቭ ግን አይደለም፣ አጠቃቀማችን ውጤታማ አይደለም። ስለዚህ አጠቃቀማችን ላይ መስራት ይኖርብናል። ከዛ ባሻገር ግን በእነዚህ ካታጎሪዎች ውስጥ የተቀመጡ እኛም እናየዋለን። በወር ውስጥ የሚከፍሉ ደንበኞቻችንን እየሄድን እስከ 50 ኪሎዋት ስንት ሰው ነው የከፈለው፣ እስከ 100 ስንት ነው የከፈለው፣ እንደገና ደግሞ እስከ 200 አለ፣ እስከ 300 እስከ 400 አለ እና ማክሲመም ደግሞ ከ500 እና ከዛ በላይ የሚጠቀሙ ምንላቸው አሉ። እና አሁን ብዙ ጊዜ ቅሬታ የሚመጣው የት አካባቢ ነው ብለን ካየን በተለምዶ መክፈል እየቻሉ ኤሌክትሪክ ላይ ብቻ ሲሆን ውድ ነው የሚል ልምድ ያለበት ሐሳብ ያለበት አለ። ዝቅተኛ ያሉ ደግሞ ሊኖሩ ይችላሉ። አሁንም ቢሆን ማለት ነው 85 ሳንቲሙ በጣም የሚከብዳቸው 84 ሳንቲሙ የሚከብዳቸው ይኖራሉ። እንግዲህ እነዚህ ነገሮች ላይ ሚዛን እያደረግን ነው የምንሄደው ማለት ነው። እና እነዚህ 7 ካታጎሪዎች የሚጠቅሙን ምንድነው መደጎም ያለበትና ለቫልዩ አዲሽን ለኔትወርኩ ደግሞ ቫልዩ አድ ማድረግ ያለበት ህብረተሰብ ክፍል ደግሞ ኮንትሪቢዩት እንዲያደርግ ነገ ቅሬታን ቢያቀርብ እንኳን እንዲሰማ። እኛ እኮ ኢንዱስትሪዎችን እኮ ቀጥታ ዴዲኬትድ የሆነ ራሱን የቻለ ምንም ማይገናኝ መስመር ምን ዘረጋለን። ምክንያቱም ኢኮኖሚ ፋይዳቸው ከፍተኛ በመሆኑ ሰራተኛ ቀጥሮ ስለሚሰሩ ገቢም ብዙ ገቢ ጀነሬት ስለሚያደርጉ እዛ ድረስ ኬር እናደርጋለን። ይሄን የምናደርገው ግን በታሪፉ ነው። አሁንም ለዚህ በጀት የለውም፣ ድጎማ የለውም። እና አንደኛ በዚህ ደረጃ መታሰብ ይኖርበታል። መሰረተ ልማት ሳይኖር ጥራት አይኖርም። ኃይል መቆራረጥ ላይ በዛው እግረ መንገድ ለመሄድ ኃይል መቆራረጥ በተለያዩ ምክንያቶች ይፈጠራል። አንዱ እንደተባለው በአቅም ማነስ ነው። ተቋሙ አቅሙ ሲያንስ እያየው እስከሚወድቅ ድረስ ላይጠግነው ይችላል። የለም አቅም በጀት የለም በሚል ማለት ነው። አንድ እሱ ነው። እርጅና በራሱ ብዙ ችግሮች ይፈጥርብናል። ከኛ እድሜ እኩል ያረጁ ምሰሶችና መስመሮች አሉ፣ ኮንዳክተሮች አሉ፣ ትራንስፎርመሮች አሉ።
ህብረተሰቡ አድጓል በብዙ ርቀት መሰረተ ልማቱ አላደገም። ይሄ በራሱ አንዱ ለኃይል መቆራረጥ ምክንያት ይሆናል። ኃይል መቆራረጡ ደግሞ ለኛ ምን ይጨምርብናል? በየጊዜው ያንን መጠገን ኦፕሬሽናል በጀት በጣም ይበላብናል። እንዳንቀይረው ኢንቨስትመንት ኮስቱ ከፍተኛ ነው። እንዳንተው ሜንቴናንስ ኮስቱ ደግሞ ከፍተኛ። በሁለቱም መንገድ በጣም አደገኛ ኮስት ነው ያለውና በተቻለ መጠን እዚህ ላይ ታሪፉን አስተካክለን ወደ ሪሃቢሊቴት ወደ ኢንቨስት ወደ ማድረግ መሄድ ይኖርብናል። አንዱ እሱ ነው። ሁለተኛው ከቅርብ ጊዜ ወዲህ እየመጣ ያለው በከፍተኛ ሁኔታ በመሰረተ ልማት ላይ የሚደርስ ውድመት ነው። ይሄ ውድመት እነዚህን የመሰረተ ልማቱ ላይ የሚገኙትን አንዳንድ ነገሮች ከመስረቅና ለግል እዚህ ግባ ለማይባል ጥቅም የህብረተሰቡን ጥቅም የሚጎዱ አካላት አሉ። በሱ ምክንያት አሁን ኒርሊ በኃይል መቆራረጥ እስከ 24% ድረስ የሚደርሰው አሁን ያለው መቆራረጥ ከዚህ ጋር ይገናኛል። ወይ ይቆረጣል፣ አንደርግራውንድ ኬብሎቻችን ይቆረጣሉ፣ ኦቨርሄድ ላይኖቻችን ይቆረጣሉ፣ ትራንስፎርመሮቻችን ይሰረቃሉ። ይሄን እንግዲህ በባለቤትነት መጠበቅ አንዱ ለኃይል መቆራረጥ ትልቅ አስተዋጽኦ ይኖረዋል ማለት ነው። ከዚህ ጋር ተያይዞ ደግሞ የኤሌክትሪክ የኤነርጂ ስርቆቱም ከመሰረተ ልማቱ ከተፈቀደው ኃይል በላይ ሰርቀው ቀጥታ ሲጠቀሙ ኔትወርኩ ባይ ዲፎልት ያው ኦቨር ሲመጣ እሱም የራሱ ችግር ይፈጥራልና ከነዚህ ጋር የተያያዙ ናቸው። ከቅርብ ጊዜ ወዲህ ደግሞ በጥናት ተለይተው ዛፎች ጋር ንክኪ የምንተክላቸው ዛፎች ከመሰረተ ልማቱ ጋር ኢንተርናሽናል ስታንዳርድ አለው የዲስታንስ ርቀት የራሱ እሱን መጠበቅ ካልቻሉ ንክኪ ሲፈጥሩ፣ ሙቀት ሲፈጥሩ፣ ሲጋጩ እሱን በብዙ መልኩ አዲስ አበባ ላይ ይሄንን በማጥራታችን ከአዲስ አበባ ውጭም በመሰራቱ ከፍተኛ ኢንተራፕሽን ከዚህ ጋር ተያይዞ ያለው ይቀንሳል። ከዛው ባሻገር ግን ኃይል ለምን ይቆራረጣል ከተባለ የኢትዮጵያ ኤሌክትሪክ አገልግሎት ኤሌክትሪክ የሚገዛው ከኢትዮጵያ ኤሌክትሪክ ኃይል ነው። የኢትዮጵያ ኤሌክትሪክ ኃይል ደግሞ ሰብስቴሽኖች ይገነባል። በየከተማው ያሉ ሰብስቴሽኖች በጊዜ ሂደት እነሱ ሞልተዋል፣ አቅም ማነስ ያለባቸው አሉ። አሁን አንዳንድ አዲስ አበባ አንዳንድ ሰፈሮች ላይ አሉ። አሁንም በከፍተኛ ኃይል በሚጠየቅባቸው ምሽት ላይ አካባቢ በተለይ መኖሪያ አካባቢዎች ምሽት አካባቢ ከፍተኛ ዲማንድ አላቸው፣ ከፍተኛ ፍላጎት አለና ያንን መሸከም እስከ አለመቻል ድረስ የሚደርሱ ሰብስቴሽኖች አሉ። የትራንስሚሽን ላይኖቻችንም ኢቭን አቅማቸው ይደከማል እና ይሄ ደግሞ ሌላ በኢትዮጵያ ኤሌክትሪክ ኃይል በኩል የሚሰራ ስራ ነው ማለት ነውና አንዳንዱ መቆራረጥ ደግሞ ከዲስትሪቢዩሽን ውጭ አለ ነው። ወደ ኃይል ማመንጫ ላይ ሄድ ይችላል። አሁን በቂ የሆነ ኃይል ማመንጨት ከ9000 ሜጋዋት በላይ ኃይል ማመንጨት አቅም እዚህ ሀገር አለ። አሁን ካለው ፍላጎት ጋር ተመጣጣኝ የሆነ አለን። ግን ያንን በየቤቱ ለማድረስ የሚያስፈልገው የሰብስቴሽን የትራንስሚሽን ችግር አለ። አንዳንድ ከተሞች ላይ ፈረቃም ያለባቸው አሉ። አሁን የሚያዳምጡን አንዳንድ ደንበኞች ይኖራሉ እና ሰብስቴሽኑ ሳቹሬት በማድረጉ በመሙላቱ በፈረቃ በተወሰኑ ሰዓታት ኃይል የሚቋረጥባቸውም አሉና ይሄንን በጣም ጠንክረን መስራት ይኖርብናል። እነዚህን ማስተካከል ደግሞ ትልቅ ኢንቨስትመንት የሚፈልግ ነው። አሁን የመንግስት ትኩረት ቅድም እንዳልኩት የኃይል ማስተላለፊያ ሰብስቴሽንና ዲስትሪቢዩሽን ላይ ነው። እኛም ከፍተኛ በጀት ይዘን እየሰራናቸው ያሉ ወደ በኋላ ምናልባት ይሄን ከመቀነስ አንጻር በመላው ሀገራችን አሁን ወደ 72 የሚደርሱ ትላልቅ ከተሞች ወደ 34 ቢሊየን የሚደርስ በጀት ቢሊየን የሚቆጠር ገንዘብ በጅተን እነዚህን ከተሞች ለማሻሻል 10 ከተሞች ኦልሬዲ የተጀመሩም አሉና ይሄ ሁሉ ኢንቨስትመንት ከየት መጣ ከተባለ ከቅርብ ጊዜ ወዲህ በፋይናንስ ጥንካሬያችን በህብረተሰቡ ኮንትሪቢዩሽን ከመጣው ገቢ ነው። ስለዚህ ተመልሶ ኢንቨስት እየተደረገ ያለው እዛው ኔትወርኩ ላይ ነው፣ እዛው ከተሞቹ ላይ ነው ኢንቨስት እየተደረገ ያለው፣ ሰብስቴሽኑ ላይ ነው ኢንቨስት እየተደረገ ያለውና ይሄንን መረዳት ያስፈልጋል የሚለው ነው። መሰረታዊ ጉዳይ ነው ያነሳው። የአጠቃላይ ተቋሙ ምን አይነት ቻሌንጆች ወይ ደግሞ ፈተናዎች አሉበት፣ ከህብረተሰቡ ደግሞ ምን እንጠብቃለን? እያንዳንዱ ትራንስፎርመርና መስመር ደጃፋችን ላይ ነው የሚያልፈው። ሁላችንም ደጃፋችንን ከጠበቅን አጠቃላይ ኤሌክትሪክ መስመሩና ሀብቱን የመጠበቅ ኃላፊነት ይኖርብናል። ተቋሙም ሀብቱም ሁሉ ነገሩ የኢትዮጵያውያን ንብረት እንደሆነ እናምናለን። ለዚህ ነው በጋራ የመስራት ነገሩ ትልቅ መሰረታዊ ጉዳይ የሚሆነው። ቀደም ብለህ ስታነሳ አንድ ነገር አእምሮ ላይ ሲያጭር ነበር። አጠቃላይ ኤሌክትሪክ መቆራረጥ የገጠሙን ችግሮች ይታወቃሉ። በጣም ውስብስብ ናቸው። ቀስ ብለን ምዕራፍ በምዕራፍ ለመቅረፍ እየታሰበ ነው። ከታሪፍ ጋር የተገናኘም ከመሰረተ ልማት ጋር የተገናኘ እንደ ተቋምም ከደንበኛ ግንኙነትም ጋር ጠቅለል ብሎ ያሉትን ችግሮች ያሉትን ፈተናዎች ለመቅረፍ ኮስተር ያለ እርምጃ ያስፈልጋል የሚል ጠንከር ያለ የተቋሙ አቋም እንዳለ ይታወቃል። ምን ለመቀየር፣ ምን ለመለወጥ፣ እንዴት ለመለወጥ
እና በምን መልኩ ለመለወጥ እየተሰራ እንደሆነ ትንሽ ብታነሳለን ደስ ይለናል። እሱን ከጨረሰን በኋላ በቀጥታ አድማጮቻችን ደግሞ አስገብተን አስተያየቶቻቸውን ጥያቄዎቻችንን ደግሞ እንቀበላለን። እንግዲህ የኢነርጂ ሴክተሩ በአጠቃላይ የኤሌክትሪክ ሴክተሩ በመንግስት በቅርበት ክትትል እየተደረገበት የሚመራ የሪፎርም ፕሮግራም አለ። እንደ አጠቃላይ በአገር አቀፍ ደረጃ ሁሉንም ሴክተሮች የሚያሳትፍ ኢዩም የሚሰራቸው የሪፎርም ዋና ዋና ፒላሮች የምንላቸው አሉ፣ ምሰሶች። አንዱ ኃይልን ተደራሽ ለማድረግ የምንሰራው ነው። አሁን እዚህ ላይ የሚያጋጥመን መሰረታዊ ችግር ምንድን ነው? ኤሌክትሪክ ለማዳረስ የምናወጣውን ወጪ የሚሸፍን ክፍያ ቆጣሪ ለማገናኘት የሚሸፍነውን ክፍያ ለመክፈል አንዳንድ ደንበኞች የአቅም ማነስ ያጋጥማቸዋል። ስለዚህ ይሄንን እንዴት ነው መፍታት ያለብን የሚለውን እየሰራን ነው። በዚህ ጉዳይ ላይ እየተሰሩ ካሉ ስራዎች መካከል አሁንም ተግባራዊ እየተደረጉ ያሉ በሁሉም ሪጅኖቻችን ተግባራዊ እየተደረጉ ያሉ መሰረተ ልማቱን የትራንስሚሽን የሰብስቴሽን ችግር የሌለባቸው ላይ የመካከለኛና ዝቅተኛ መስመሮችን እስከ ትራንስፎርመር ያለውን የኢትዮጵያ ኤሌክትሪክ አገልግሎት ራሱ ገንብቶ የቆጣሪዋን ብቻ ከዚህ በፊት የምሰሶ ክፍል የሚባለውን በማስቀረት ለቆጣሪ ብቻ ያለችውን ክፍያ እንዲከፍል በማድረግ ደረጃ በዛ ደረጃ አሁን እየተንቀሳቀሰን ያለው። በቀጣይ ደግሞ ምን እያጠናን ነው? ደንበኞች ይሄንን በአንዴ መክፈል ባይችሉ እንኳን እንዴት ነው በረጅም ጊዜ መክፈል የሚችሉበት ሁኔታ የሚለውንም እያየን ነው። ይሄ ሪፎርም አካል ነው። ከዛ ውጭ ግን ከአገልግሎት አሰጣጥ ጋር በጣም በተደጋጋሚ የሚነሳው በምንሄድባቸው ማዕከላት ላይ ያለ የስነ ምግባር ችግር፣ የሙስና ችግር፣ ከቆጣሪ ማመብ ጋር የተያያዙ ችግሮች፣ እነዚህን ደግሞ ለመፍታት አንደኛው ትልቁ መፍትሄ ብለን እየወሰድን ያለነው ቴክኖሎጂ ነው። አዲስ አበባ ላይ ሰሞኑ እያስተዋወቃችሁት ያሉት ነገር እናንተም አለ በሞባይል ደንበኞች ንባባቸውን እንዲልኩ እስከ ማድረግ ኢምፓወር እስከ ማድረግ ድረስ ማንም ደንበኛ ከቤቱ ቆጣሪ አንባቢ እስኪመጣ ሳይጠብቅ ራሱ ፎቶ አንስቶ የሚልክበት መጠነኛ የሙከራ እንደዚህ አይነት መፍትሄዎችን ለደንበኛው መፍትሄውን ራሱ ደንበኛውም እንዲያመጣ እንዲጠቀም በማድረግ የምንጠቀማቸው ነገሮች አሉ። ሙስና መጠቆምን፣ አገልግሎት አሰጣጥ ላይ የሚታየውን ገለልተኛ በሆነ አፕሊኬሽን ማሳወቅን፣ የኃይል መቆራረጦችን አስቀድሞ ለደንበኛው እንዲያውቅ አፕሊኬሽኖች ዲቨሎፕ በማድረግ በኮሙኒኬሽን ደግሞ በየጊዜው ቀደም ብሎ ቅሬታው ከመፈጠሩ በፊት አንዳንዴ ደንበኞቻችን የሚቆጡት ማቋረጣችን ላይ አይደለም ሳንነግር በማቋረጣችን ነውና ሳይነግሩን ለምን ያቋርጣሉ? እኛም እቅድ አለን ሰራተኞቻችንን ሌላ ስራ ማሰራት እንችላለን ወይ እኛ ሌላ ፕሮግራም መፈጸም እንችላለን መብራት ከሌለ ነውና ይሄን ትኩረት በመስጠት ደግሞ በዚህ ላይ የደንበኞች አገልግሎት ሪፎርም ላይ በከፍተኛ ሁኔታ ቴክኖሎጂን መሰረት በማድረግ እየሰራን ነው የምንገኘው። እንመለሳለን። ወጣ ገባ እያልን እንሄዳለን። ደንበኞቻችን እየደወሉ እንደሆነ ቴክኒሻናችን እየነገረችን ነው። ጤና ይስጥልኝ። ማን ልበል? ሰላም ለናቸው። እንዴት አረፈዳችሁ? ደህና እንዴት ነህ? እግዚአብሔር ይመስገን። ስምህን ንገረን። ከየት ነው የምትደውለው? ዳዊት ከአዲስ አበባ አያት። በጣም ጥሩ። እሺ ዳዊት አመሰግናለሁ። በቅድሚያ እናንተ እንደሚደውም ለእንግዶች ለቦም ምስጋና ማቅረብ ፈልጋለሁ። በተለይ የኢትዮጵያ ኤሌክትሪክ ኃይል ላለፉት ዓመታት ተንከባሎ የመጣው የኃይል መቆራረጥ፣ መዋዠቅ እንዲሁም የፖሎች መዘመምና የተለያዩ የኔትወርክ ዝርጋታዎች መስመሮች መበላሸት በአዲስ ለመተካት ጅማሬ 2016 አድርጎ በ2017 ይጠናቀቃል የተባለው ለአንዴና ለመጨረሻ ጊዜ እንዳይቆራጥ የሚያደርገው የዚህ ፕሮጀክት እስካሁን ድረስ አለመጠናቀቁ ማሳየው በየቀኑ ኤሌክትሪክ ኃይል እየተቆራረጠ ያለበት ሁኔታዎችም አሉና ይሄ ፕሮጀክት ከምን ደረሰ? በጊዜና በታለመለት ጊዜ ያልተጠናቀቀው በምን ምክንያት ነው የሚለው ማብራሪያ ቢሰጥበት እላለሁ። በሁለተኛ ደረጃ ግን እዚሁ ላይ እንደምናውቀው ኤሌክትሪክ በመቆራረጡ ሲመጣ ደግሞ ያልተመጠነ ኃይል በመምጣቱ በእቃዎችና በአንዳንድ እቃዎች ላይ የመበላሸትና የመቃጠል ዝንባሌ ይታያል። ይህንን ከመቅረፍ አኳያ ግን እንደምናውቀው የኢትዮጵያ ኤሌክትሪክ ኃይል ካሳ እንደሚሰጥ ቢታወቅም በአንድም በሌላ ደረሰኝ ሳይኖራችን በቂ የሆነ ማስረጃ ሳይኖር የሚበላሽበት ሁኔታዎችም አሉና ይሄ ያለ ደረሰኝ እንደ ካሳ መስጠት የሚችልበትን ትሬንድ አለ ወይ የሚለው ማብራሪያ ቢሰጥበት እላለሁ። ሌላና ዋነኛው እንደምናውቀው 2016 በፊት ላይ የመብራት ኃይል መሰብሰብ የነበረበትን ክፍያ ባለመሰብሰቡ በአሁኑ ሰዓት በ2016 እስከ 17 18ም የቀጠለበት ውዝፍን እያስከፈለ ያለበት ሁኔታዎችም አሉ። በፊት ላይ እኔ 2000 ብር ነበር ወር የምጠቀመው፣ አሁን ላይ ግን 6 እና ከዛ በላይ የምጠቀምበት ሁኔታዎችም አሉ ገንዘብ ማለት ነው። በዚህ ምክንያት ደግሞ እስከ 2000 ብር በየወሩ የሚቆረጥበት ሁኔታዎችም አሉና ይሄ ደግሞ በአንድ አመት ውስጥ ድረስ ተቆርጦ ያልቃል ቢባልም አሁንም ድረስ
ይሄ የሚቆረጠው ክፍያ እየተቆረጠ ያለበት ሁኔታዎች ማለት ነው። ይሄ ውዝፉ የሚባለው መቼ ነው የሚያበቃው የሚለው ማብራሪያ በሰጡበት። እዚህ ላይ እንደምናውቀው እዚህ የሚቆረጠው ታክስ በተለይ የቴሌቪዥን አገልግሎት ተብሎ በየወሩም ይቆረጣል አይደል? ይሄ ግን አሁን ደግሞ በየቤታችን ደግሞ የቴሌቪዥን ተብሎ ደግሞ እስከ 500 ብር ድረስ እያስከፈሉ ያሉበት ሁኔታዎች ማለት ነው። ሁለቱ እንዴት ነው ተቃርኖ አይሆንም የሚለው ማብራሪያ ቢሰጥ። በጣም እናመሰግናለን ዳዊት። ሌሎች አድማጮችም በርካታ አድማጮች ስላሉ እድል ለመስጠት በጣም ጥሩ መሰረታዊና አስፈላጊ 3 ጥያቄዎችን ያነሳውና ይሄንን እናንሳ። ከዛ ሌላ ደግሞ አድማጭ እናስገባ። በዚሁ ጤና ይስጥልኝ። ማን ልበል? ከየት ኖት? እሺ ታረቀኝ። ከየት? ሀያጣፎ። እሺ በጣም አመሰግናለሁ። እየተከታተልኩ ነው። እሺ በደንበኞቻችንም ግልጸኝነት እና በግልጽ መረጃ እንድናገኝ የሚያደርገው መልስና በዚህ አጋጣሚ ስለሆነ አመሰግናለሁ። ሄሎ ያለህበት ቦታ ትንሽ ኔትወርክ ላይኖር ስለሚችል እስቲ ትንሽ ተንቀሳቀስ፣ ጥርት ብሎ እንዲሰማን። እስቲ ቦታ ቀይረሃል? በጣም ቆንጆ። አካባቢ ሬዲዮዎች ምናምን የሉም አይደል? የለም። በጣም አሪፍ። እሺ አሁን ቀጥል። አጣፉ መብራት ኃይል አካባቢ ነው የምኖረውና ከወራቶች በፊት በተደጋጋሚ ኃይል መቆራረጥ ይገጥመናል። የስራ ኃላፊዎችን በየሚዲያው ሲቀርቡ ጥያቄ አቅርብ ነበርና ከተወሰኑ ወራቶች ወዲህ ለውጥ ስላለው እውነት ለመናገር ለውጥም ሲኖር በልኩ ማንሳት ስላለብኝ ነው የደወልኩት። 24 ሰዓት ያለምንም መቆራረጥ አሁን አጣፉ መብራት ኃይል ላይ መብራት እያገኘን ነው እዛ አካባቢና በጣም ነበር የምንቸገረው። ከዚህ ቀደም በነበረው ፖሎች፣ ምሰሶዎች በኮንክሪት ፖል እየተቀየሩ ነበር እና ይሄ የሚያመጣው ውጤት ይመስለኛል። አንደኛ ተቋሙ አሁን የጀመረውን የዚህ ሪፎርም ስራውን አጠናክሮ እንዲቀጥል አንዱ የኃይል መቆራረጡን ፈቶት ስላየው ነው አካባቢ በዚህ መልኩ እንዲቀጥል ነው። የሰራተኞቻችሁን ስነ ምግባር ላይ ከዚህ በተሻለ እንዲሰራ ለምሳሌ አጣፎ ያው ታውቀዋለህ ብዬ አስባለሁ። ቁጥር 9 አገልግሎት መስጫ ማዕከል አላችሁ። እሺ እዛ አካባቢ ነው አገልግሎት የምናገኘውና ከዚህ ከካርድ መሙላት ጋርም ተያይዞ ያለው ነገር ነው ብዙ ጊዜ የሚበላብን። አሁን ልክ የኃይል መቆራረጡን የፈታችሁትን ያህል በብዛት ለምሳሌ ኮንዶሚኒየም ነዋሪ በጣም ብዙ ነው እንደምታውቀው። ያጣፉ ወደ አራብሳ አካባቢ በአቅራቢያ ነዋሪዎች ባሉበት ቦታ ላይ ብራንች አድርጋችሁ የዚህ አገልግሎት ክፍያውን መቀበያ ሰፋ ቢል ጥሩ ነው። እዛ የምናጠፋው ጊዜ በጣም ሰፊ ስለሆነ ቴክኖሎጂን መጠቀማችን ግን ጥሩ ነው። በአግባቡ የሚያስተናግዱ ሰራተኞችም አሉ። ቀደም ብለን እንደገለጽከው በነገራችን ላይ የመብራት ሲቋረጥ ብዙ ነገራችን ነው አብሮ የምናጣው። ለምሳሌ ቤት ውስጥ ኢንተርኔት እየተጠቀምክ እንደሆነ ራውተሩ በመብራት የሚሰራ ከሆነ መብራት ሲቋረጥ አትጠቀም ኢንተርኔት። ውሃ በፈረቃ ነው የምናገኘው። አዲስ አበባ ላይ እንደምታውቁት ለምሳሌ አጣፉን የሚኖርበት አካባቢ አርብና ሮብ የሚወጣበት ጊዜ ላይ መብራት ከሌለ ግፊት አይኖርም በሚል ዋና ፍሳሽ በፕሮግራም አናገኝም ውሃውንና ከብዙ ነገር ጋር ቅድም እንዳላችሁ ተያያዥነት ስላለው አሁን የተጀመረው ሪፎርም ተጠናክሮ እንዲቀጥል ነው። ቁጥር 9 አሁን ማያት አካባቢ ሰራተኞች ላይ ለጥገና የሚመጡት ላይ በደንብ ተደርጎ ቢሰራ ስነ ምግባር ላይ አንዳንዶቹ ለጥገና ታስመዘግብና ወረፋ ይዘህ ሌሎችን አስቀድሞ የሚሄዱበት ሁኔታ አለ። ያው ይሄ ከአሰራር ጋር ቀደም ብሎም ይሄ ለእጅ መንሻ ይጠይቃሉ ከሚባለው ጋር የሚያያዝ ስለሆነ መቼም ከከሌ ገንዘብ ተቀብዬ ነው ታረቀኝ አንተ ኔትወርኩን ስና ከሌ ጌርኩት ብሎ በአደባባይ አያሳየኝም። ነገር ግን በወረፋው እንዲያስተናግዱ ሄደህ በአካል ታስመዘግባለህ፣ 905 ጥሪ ማዕከል ላይ ታስመዘግባለህና ኦርደርን ጠብቀው አክቲቭሊ እንዲሰሩ ቢደረግ። አሁን በእርግጥ መሻሻሎች አሉ እውነት ለመናገር ልክ የኃይል መቆራረጡን ያህል ሰራተኞችም አክቲቭሊ ይመጣሉ። ግን እንዲህ አይነት ክፍተቶች ነበሩ ከዚህ በፊትና ያው እንደ ግለሰቦቹ ስነ ምግባር የሚወሰን ስለሆነ ተቋሙ በደንብ ራሱ እንዲፈትሽ ነው ስፔሲፊክ አድርጌ የምነግርህና ለመጣው መሻሻል ግን ማመስገን እፈልጋለሁ። ለውጦች አሉ እውነት ለመናገር። በጣም እናመሰግናለን አቶ ታረቀኝ። ደግሞ ሌላ ደዋይ ካለም የተወሰነ ነገር ደግሞ እንጨምር። መስመር ላይ ያለን አይደል? ጤና ይስጥልኝ። ማን ልበል? ጤና ይስጥልን። ሬዲዮ ፋና በተለይም ጉዳይ ለአደባባይ የዚህ ፕሮግራም አዘጋጆች ልክ ነው። በቅድሚያ አገልጋይንና ተገልጋይን በዚህ መድረክ አገናኝታችሁ ለሚፈጠረው ችግር ለተሰራውም ስራ የምናመሰግንበት እና የምናበረታታበት እንዲሁም ደግሞ ያሉትንም ጉድለቶችም ካሉ እንዲታረም በማሰብ ለምንሰጠው አስተያየት ክብር በመስጠታችሁ በቅድሚያ ሚዲያውን እንደ ህዝብ በጣም ነው የምናመሰግነው። ለግንኙነት በጣም እንዲመቸን ስሞትን ቢነግሩን የት አካባቢ እንደሆነ ቢያሳውቁን ደግሞ የበለጠ ጥሩ ነው ብዬ ነው። ጥሩ እሺ። መምህር ዳንኤል ነው የምባለው ከሰሜን ሸዋ ዞን እንሳሮ ወረዳ ለሚ ናሽናል ሲሚንቶ ፋብሪካ ከሚገኝበት አካባቢ ነው ያለሁት እና ከተማው ላይ ነኝ ያለሁት። እሺ እኔ እንግዲህ አንድ ሁለት ሶስት አስተያየት ያዘል ጥያቄዎች ናቸው የማነሳው። እሺ በቅድሚያ የኢትዮጵያ መብራት ኃይል ባለስልጣን በተለይ አገልግሎት ሰጪው እና እንደዚሁም ደግሞ የኃይል አመንጩ በተለይ አገልግሎት ሰጪው ላይ ነውና ጥያቄም እየተነሳ ያለውና ለእንግዶቹ ምስጋና እያቀረብኩኝ እኔም ማንሳቸው ጥያቄዎች
አሁን ሪፎርሙ ላይ ነው ውይይት እየተደረገ ያለው አጠቃላይ ማለት ነው። ሰዓት እንዳንወስድ መምህር ዳንኤል ፈጠን ብለው ወደ ጉዳይ ቢገቡልን። አንደኛ የማነሳው ምንድን ነው ታሪፍን በተመለከተ ነው። ታሪፉ በተለይ ብዙ ጊዜ በመንግስትና በህዝብ መካከል ቅሬታ የሚፈጥር ያለው እኔም እንደ ግለሰብ በየ3 ወሩ ታሪፍ ይጨምራል። ይሄ እንግዲህ ባት ምናምን ከ200 በላይ ከ200 በታች እንደዚህ ያለ በእንትን እነሱ ይተነትኑታልና እዛ ጋር ታሪፍ በየጊዜው እንትን ማድረጉ አሁን ካለው ከኑሮ ውድነቱ ጋር ተያይዞ እንዴት ለማህበረሰቡ ለኔ መመሰል ማህበረሰብ ችግር አይፈጥርም ወይ? ችግር መፍጠሩ ብቻ አይደለም በመንግስትና በህዝብ መካከልም ቅሬታ አይፈጥርም ወይ? እንደገና ተቋሙም የመንግስት እንደመሆኑ መጠን ሌላ ሁለተኛው ፈጠን ይበሉልኝ ታችን እየሄደ ስለሆነ ፈጠን ብለው ቶሎ ቢነቁ። እሺ እየፈጠንኩ ነው። ሌላ ሁለተኛው የዲስትሪክት መሻሻል አለ ማለት አሁን የኛ በመራቤቴ መስመር ነው የሚመጣው የለሚ ከተማ ማለት ነው። የፋብሪካው ደግሞ ከደብረ ብርሃን ነው የሚመጣው። ይሄ ከሁለት አቅጣጫ መብራት መምጣቱ ለመስሪያ ቤቱስ አንደኛ የኃይል ብክነት አይሆንም ወይ? ሁለተኛ ለፋብሪካው ከመጣው ላይ ለምንድነው ለከተማው እንትን የማይሰጠው? አንዳንድ ጊዜ ከማዶ ስለሚመጣ የመቆራረጥ ለምሳሌ አሁን በዝናብ ጊዜ ለምሳሌ አሁን ትናንትና ሲቆራረጥ ነበር፣ ዝናብ ነበር እንዳጋጣሚ። ይሄ ዲስትሪክቱን በሚያመቸው አቅጣጫ ማድረግ አይቻልም ወይ ነው። ሌላው ያረጁ እንትኖች አሉ ምሰሶች አሁን ወደ ኮንክሪት ወደ ብረት እየተቀየሩ ነው። አሁንም በዚሁ መስመር ላይ እንደዚሁ ችግር አለና ይህንንስ ለማስተካከል ምን ጥረት ይደረጋል? ሌላው ለረጅም ጊዜ የሚነሳ ጥያቄ ያለ በተለይ ቆላው ላይ ለህዝቡ ቃል እየተገባ በየአመቱ ከ10 እና ከ15 አመት በላይ ሆኖታል። ከራምባና ጥቁር ዶር እንደዚህ ወፋ የሚባል ቀበሌዎች አሉና ቃል እየተገባ ወደ ኋላ የሚባልበት አጋጣሚ ይሄ የራሱ የሆነ እቅድና ታይም ቴብል የለም ወይ? በተለይ ምርጫ ሲመጣ መንግስትና ህዝቡን ሆድና ጀርባ እያደረገ ያለው እሱ ነው። መብራት ይገባላቸዋል እንዲህ ይባላል። ምርጫው ካለፈ በኋላ ይሄ ነገር ዞር ተብሎ የማይታይም። እንደውም አንዳንድ ጊዜ የሚያዋጭ ሁሉ እንደዚህ ማህበረሰቡ እያዋጣ እንትን የሚልበት አጋጣሚ አለና በተለይ በመብራት ኃይል ባለስልጣኑ በኩል እንደዚህ አይነት የተዝረከረከ እንትንን በህዝብና በመንግስት መካከል ቅሬታ የሚፈጥሩ ነገሮችን እንዲያስተካክል ብዬ ነው። በጣም እናመሰግናለን አቶ ዳንኤል። ሰዓትም ስለሌለን መጠነኛ ነገር እናንሳና ወደሚቀጥለው ሳምንት እንሄዳለን። በጣም አጭር ነገር ታሪፍ ላይ ጠቅለል ያለ ታሪፍ በየ3 ወሩ ነው የሚጨምረው ወይስ አንዴ ነው የጨመረው? እሱ ላይ መጠነኛ ማብራሪያ ያስጠን። እንግዲህ ታሪፉ ሲጠና በትክክል ወጪ ሪፍሌክት የሚያደርገው ወይም ደግሞ ወጪውን የሚተካው ታሪፍ የቱ ነው ተብሎ ከተወሰነ በኋላ መንግስት እኛ አንዴ ቢጨመር ነው የምንመርጠው። እንደ ኢትዮጵያ ኤሌክትሪክ አገልግሎት ወጪውን ሪፍሌክት የሚያደርግ ታሪፍ አንዴ ቢጨመርልን ነው የምንመርጠው። ግን መንግስት ደግሞ ተቋሙን ብቻ ሳይሆን ህዝብንም ያያል፣ አቅም ያያል። ስለዚህ በተለያየ መንገድ ከታየ በኋላ ይሄ ታሪፍ ቀስ እያለ ሰው ባንዴ መጥቶ እንዳያንገዳግደውም ጭምር በየ3 ወሩ የሚጨመር በ4 አመት ግን የሚጠናቀቅ ታሪፍ ነው የጸደቀው። ስለዚህ የታሪፍ ጭማሪው አንዴ ነው የጸደቀው። ታሪፍ ጭማሪ ጠቅላላ ብሎ ሲነገር አንዴ ነው የተጨመረው። የተጨመረው ግን ታሪፍ በየ3 ወሩ ብቻ ነው። አፈጻጸሙ በየ3 ወሩ እያደገ ወደሚፈለገው ይሄዳል ማለት ነው። እንደ ኢትዮጵያ ኤሌክትሪክ አገልግሎት ምንመርጠው ይሄንን አይደለም። እንደ ደንበኞቻችን አቅም ግን በዛ ደረጃ ነውና በዛ ቢታይ ጥሩ ነው። ከዚህ ጋር ተያይዞ አቶ ዳዊትም ያነሱት ጥያቄ አለ ከትራንስፓረንሲ ጋር በተያያዘ ቢል ላይ ያለው ነገር ምንድነው? ሰዎች በዩቲሊቲዎች አንድ ማንሳት ያለባቸው ጥያቄዎች ሁሉ የሚከፍለው ቢል ግልጽ ነው ወይ ነው፣ ውዝፍ ነው፣ የምን ታክስ ነው፣ የምን ቴሌቪዥን ክፍያ ነው ምናምን የሚለው ላይ ግልጽነት መፍጠር አንዱ የደንበኞች አገልግሎት ጥራት መለኪያ ነው ለኛ እና እኛ ደንበኞች በተለያየ ጊዜ ያልከፈሏቸውን ክፍያዎች ደንበኞቹ ራሳቸው አውቀውት እንዲከፍሉ የሚደረግበት አሰራር አለ። ሳያውቁት አይደለም፣ አውቀውት ለምን ያክል ጊዜም እንደሚከፈል አንዳንዴም ደግሞ የፎይታ ጊዜ ተሰጥቶ መርሃ ግብር ወጥቶ ነው የምናስከፍለው። ከዛ ባሻገር ግን ደንበኛው የማያውቀው ግልጽ ያልሆነ የውዝፍ አከፋፈል ስርዓት የለንም።
በሆነ አጋጣሚ ላይ ያልተከፈለ ገንዘብ ሊገኝ ይችላል። በተለያየ ወይ አንባቢ ስላላነበበው የሆነ ችግር ተፈጥሮ ማለት ነው። ከዚህ ጋር የተያያዙ ነገሮችን ማዕከሉ ላይ ቀርቦ ግልጽነት መፍጠር ይቻላል። ከቴሌቪዥን ክፍያ ጋር በተያያዘ ያው በተለያየ ጊዜ እየተነጋገር ነው ከሚመለከተው አካል ጋር ያው እኛ ለአንድ ቆጣሪ አንድ ቴሌቪዥን ይኖራል በሚል የምንሰበስበው አለ። ይሄ በአዋጅ የተረጋገጠ የተወሰነ እኛ የምንፈጽመው ነው። ቢሉ ላይ ብቻ ሰብስበን የምናስረክበው ነውና ከዚህ ውጭ ያለ አከፋፈል ይሄንን የሚያደርገው አካል ከሚያስከፍላቸው ዜጎች ጋር በደንብ መግባባትና መነጋገር እንዳለበት ይሄንን በተለያዩ መድረኮች ግልጽ አድርገናል። ከዛ ውጭ አቶ ታረቀኛ ያነሱት በጣም ጥሩ ነው። ከካርድ አሞላል ጋር አሁንም እያሰብናቸው ያሉ የወረፋው እንዲቀንስ ቴክኖሎጂ እንድንጠቀም እያመቻቸን ያለነው ነገር ስላለ የሰጡንን ፊድባክ ወስደን እንሰራለን። በአጠቃላይ ግን የፕሮጀክቶች መዘግየትም አንዳንዴ ያው የድንበር ማስከበር ጋር የተያያዙ ነገሮች ስላሉ ይሄንን ሰፋ አድርገን ምናልባት ወይ በሌላ ፕሮግራም እናየው ይችላል። በጣም በርካታ ጉዳዮች ነው የተጠየቁት። ከታሪፍ ጋር የተገናኘ፣ ከኃይል መቆራረጥ፣ ከፕሮጀክቶች ጋር የተገናኘ ተደራሽነት በጣም ሰፊ ጥያቄዎች ነው የተነሱት። የኢትዮጵያ ኤሌክትሪክ አገልግሎት እዚህ ጉዳይ ላይ ትልልቅ ፕሮጀክቶች፣ ትልልቅ ኢኒሼቲቮች አሉት። እነዚህ ኢኒሼቲቮች የት ድረስ ሊለጠጡ ይችላሉ? ማን ቢደግፈን ደግሞ የበለጠ ማደግ ይችላል? ሁሉም ደንበኞች ኃላፊነታቸው እንዴት መወጣት አለባቸው? በደንበኛና በኢትዮጵያ ኤሌክትሪክ አገልግሎት መካከል ያለው ግንኙነት እንዴት ጠንካራ እያደረግ ነው እንሂድ እና ደግሞ ቶሎ ቶሎ እንዴት ማሳወቅ አለብን የሚሉ ሰብሰብ ያሉ ሰፋ ያሉ ጥያቄዎች ይኖራሉ። በሚቀጥለው ሳምንት ስንመለስ የደንበኞች አገልግሎት ምን መልክ አለው? እንዴት እየሆናችሁ ነው? ማዕከሎቻችን ጋር ስትሄዱ እንዴት አይነት ችግር እየገጠማችሁ ነው? አንድ ሁለት ከታሪፍ ጋር የተገናኘ ጉዳዮችን ደግሞ ትንሽ ሰፋ አድርገን ጊዜ ወስደን እናነሳለን። ፕሮጀክቶቻችን የት ሄዱ? የገጠር ኤሌክትሪፊኬሽኖቻችን ማዳረስ ላይ የት ምዕራፍ ላይ እንገኛለን? እነዚህን ሁሉ ሰብስበን ደግሞ ከደንበኞቻችን ጋር በቀጥታ ስርጭት የምንገናኝበት ምዕራፍ፣ ሁለተኛው ደግሞ ምዕራፍ የሚቀጥለው ሳምንት እዚሁ ቀን እዚሁ ሰዓት ላይ እንገናኛለን። ጉዳይ በአደባባይ ነው ስታደምጡ የነበራችሁት። እኛ ከኤሌክትሪክ አገልግሎት ነው የመጣ ነው። በቀጥታ እስቲ አንድ ደረጃ ከደንበኞቻችን ጋር እንገናኝ ብለን ነው የመጣ ነው ዛሬ። ቤተልሔም ደግሞ ቴክኒካል ዳይሬክተራችን ነበረች። ዙፋኑን እና ባለቤትነቱን ለመመለስ እንዲመች ወደ መንግስቱ በመልሰው በጣም ደስ ይለኛል። የጉዳይ በአደባባይ አዘጋጅና ባለቤቶች እነሱ ስለሆኑ ከኛ ጋር ስለሆናችሁ ግን በጣም በጣም ደስ ብሎና እናመሰግናለን። መልካም እንግዲህ ቀጥታ አገልጋዩን ከተገልጋዩ ጋር እንደዚህ እንዲገናኙ አደረግን። የተነሱ ጥያቄዎች አሉ ግን ያልተመለሱ እናንተም አንስታችሁታል። ሳምንት ከሌሎች ተጨማሪ ጥያቄዎች ጋር አድርገን ለአድማጮቻችን ተገቢውን ምላሽ የምናሰጥ ይሆናል ማለት ነው። ለዛሬው ግን ሰዓታችን እየሄደ ስለሆነ እዚሁ ጋር እንቋጫለን። አድማጮቻችን ስላደመጣችሁን፣ አብራችሁንም ስለሆናችሁ፣ ስለሰጣችሁንም አስተያየት ሁሉ ከልብ አድርገን ነው የምናመሰግነው። ቤተልሔም ገመቹ ቴክኒኩን ስትቆጣጠር ነበር። አለማየሁ ተመስገን እናንተን አድማጮቻችንን ከኛ ጋር ሲያገናኝ ነበር። ስለነበረ ሁሉ ከልብ እናመሰግናለን። ይሄ ፕሮግራም ይሄ መርሃ ግብር ሳምንትም የሚቀጥል ይሆናል ማለት ነው። ጥሩ ጊዜ ተመኘን። ሰላም።